ነቀርሳዎች ወይ ዕውቀት የላችሁ ወይ ጀግንነት የላችሁ ወይ ፖለቲካ አታውቁ ወይ አቋም የላችሁ ከሁሉ የበደላችሁ ከብቶች እንጀራ የምትበሉ ከብቶች ማለት ነው። ነቀርሳ ከናንተ ጎረቤት መሆናችን ነው። እኛ እድሜ ልካችንን ካለንበት ቦታ እናንተ ጋር ወስዶ ጂኦግራፊው ከናንተ ጋር አገናኝቶ ነቀርሳዎች ማለት ነው። አንድ ነቀርሳ ኤርትራ አለ፣ ሁለተኛ ነቀርሳ እናንተ የራሳችሁን ቤት ትታችሁ ተንጠልጥላችሁ የሰው አጥርን የምታዩ ምቀኛ ጎረቤት ካለ አርና ሚስማር ሲጥልባችሁ ለሊት ሙሉ የሚያድረው ነቀርሳዎች እንዴት እንደምጠላችሁ አሁንማ ቦርኮች። የውሸት ነው የአብይ ደጋፊ መሆንሽ ነው አሁን አንቺ እከካም ቀማላ። ደግሞ እንደ ሰው ቢቆጥሩሽ ይገርመኝ ነበር እኮ ሹጣ። እዚህ መታችሁ ኮሜንት እንዳጽፉ በቢሎክ ነው ማሰናበታችሁ። እከካም የከካም እንዴ የእናንተ ሲሆን እውነት ነው አይደል? እናንተ የምትዋሹት የምትቀባጥሩት ሲሆን እውነት ነው። ሌላ ሰው የሚናገረው ደግሞ ከጋዜጠኛ ከኢትዮ ፎረም እኩል ልትሆኝም ዳዳሽ አህያ የአህያ ዘር አህያው ከመቀጥቀጥ ውጭ ምን አቅም አለው? ዱላ የሚያነቃው ንፍጣሞች። ወያኔ ሰረቀ፣ ወያኔ ስኳር ጫነ፣ ወያኔ መርከብ ሰረቀ ስትሉ 5 ዓመት ክንፈዳኞን አሳስራችሁ ከ5 ዓመት በኋላ ምንም የተሰረቀብኝ መርከብ የለም፣ ምንም የጠፋብኝ መርከብ የለም ከጀነራሉ ጋር የግል ቂም ስላለብኝ ነው ብሎ ፈቶ የለቀቀ መንግስት እየመራችሁ መጠየቅ እንኳን ማትችሉ ትግራይ ላይ የሰሜን ዕዝ ተመታ ብሎ ጦርነት ካስነሳ በኋላ አገሪቷን ባፍጥሟ ከደፋ በኋላ ኢኮኖሚዋን ካሽቆለቆለ በኋላ ኑሮ ካስወደደ በኋላ ሚሊዮኖችን ከኢትዮጵያ ምድር ካስጨረሰ በኋላ በመላው ኢትዮጵያ ጦርነት እንደ ችቦ ከለኮሰ በኋላ የትግራይ ጦርነት እኮ መነሻው የሰሜን ዕዝ አይደለም ሌላ ምክንያት ነበረው ብሎ እንኳን መግለጫ ሰጣችሁ። ለምን ብላችሁ ማጠይቁ? ዶንቆሮች ለምን ብላችሁ እንኳን አልጠይቃችሁም። በተሳሳተ ኢንፎርሜሽን ለምን ጦርነት ከፈትክ ታዲያ ብላችሁ እንኳን ትናንትና ዋሽተሃንና ከአሁን በኋላ ብትዋሽን አንሰማህም እንኳን አትሉም። አሁንም ትግራይ ላይ ጦርነት ልከፍት ነው ቢላችሁ ተከትላችሁ የምትሄዱ ግሪሳዎች ማለት ነው፣ ንፍጣሞች። እንደፈለገ የሚያጠልቃችሁ የሚያወልቃችሁ ህዝብ ስላገኘ ነው። እሱም እድሜው 7 ዓመት የ10 ዓመት እቅድ አውጥተናል ሲል እኮ የህዝቡን ሜንታሊቲና ስለ ልቦና ስለሚያውቅ እኮ ነው በኮንፊደንስ ያወራው። እከካሞች የትኛውን መንግስት ለዚህ አክል መለስ ዜናዊ እንኳን ዘወርልድ ክላስ ማይንድ የተባለ ጭንቅላት ያለው እንኳን ኢትዮጵያ ለ5 ዓመት እቅድ አውጥቻለሁ ለ10 ዓመት ብሎ ተናግሮ አያውቅም። ምክንያቱም ብቃት እንጂ ማውራትን አገር እንደማይመራ ስለሚያውቅ፣ እሱ ግን በብቃት በልበ ሙሉነት እንደዛ የተናገራችሁ ስለሚያውቅ ነው። ስለ ልቦናችሁ 27 ዓመት አብሮ አልነበር እንደ ኢትዮጵያ ሲሰራ እኮ ነበር ኢንሳ ውስጥ። የኢትዮጵያ ህዝብ ምን ክብር የማይወድላችሁ ቢሰራላችሁ እንኳን ስለማታመሰግኑ ህወሓት 27 ዓመት የሰራውን ሁሉ ረጋግጣችሁ ጨፍልቃችሁ ምንም አልሰራም አገሪቷን ካዝናዋን ልክ ካዝና ሞልታችሁ እንዳስረከባችሁ ነገር ማለት ነው። ልክ ካዝና ሞልታችሁ አገሪቷን በመንገድ በዩኒቨርሲቲ በኮንዶሚኒየም በሪል ስቴት በባቡር በአየር መንገድ ያንጸባረቀች አገር እንዳስረከባችሁት ካዝና ሙሉ የነበረውን ባዶ አድርጎ ሄደ ትላለክ። ንፍጣም የካናዳ ስንዴ እየለመንክ ስትበላ ነው የማቀክ። 50 ሚሊዮን ህዝብና 50 ሺህ የማይሞላ ገንዘብ እኮ ነው ጥሎ የጠፋው ደርግ። እናንተ ቀማላሞች ማለት ነው። ከዛ በኋላ 70 ሚሊዮን ህዝብ ተፈጥሯል። ለ120 ሚሊዮን ፕላስ 70 ሚሊዮን ማለት ነው። ዶንቆሮች የተሰራውን እንኳን ትግራይ ኢትዮጵያ ውስጥ ያለ መንገድም ሆነ አየር መንገድም ሆነ ሪል ስቴትም ሆነ ኮንዶሚኒየም ሆነ ዩኒቨርሲቲም ሆነ አፕሪሼት እንኳን የማታደርጉ ቀናተኛ ምቀኛ። እኔ ካልሰራ ወይ አትሰሩ። አንዳንድ ጓደኛ አለ የማይሰራ የማያሰራ። እሷ ስለማትሰራ ቤት ተወዝፋ ሺሻዋን እየነፋችና ሄዶ ሱዳንና ናይጄሪያ እየሸናባት ስለምትመጣ ቀጥ አድርጋ ስራዋን የምትሰራ ሴት፣ ከማንም ወንድ ጋር ማትደፋ ማትነሳን ሴት ምንድነው አንቺ ሁሌ 24 ሰዓት አይደብርሽም? አንዳንዴ ደግሞ እንጂ ማድረግ አለብሽ ሁሌ መስራት የሚሉ አሉ ቅናታሞች። እነሱ መስራት ስለማይችሉ እነሱ ሲሰኛ ስለሆኑ ያ ሰው ከሲሰኝነትም ከሺሻም ከምንም ነፃ ሆኖ ደም ተፍቶ ሲሰራ የሚያስቀናቸው ያንን ሰው ለማኮላሸትና ያንን ሰው በቃ ለማሰናከል ጥንቆላ ቤት አዲስ አበባ ወይንም ኢትዮጵያ ጥንቆላ ቤት የሚደውሉ በዛ ሰው ፎቶ በሞባይል ፎቶ ልከው ወይ በስም ልከው በቃ ወይ አትሰራ ወይ አታሰራ። እንደዚህ አይነት ነቀርሳዎች ናቸው አበሻ ማለት። እናንተም
5 ሚሊዮን ህዝብ ስለሰራ ቅናት ቻይና በሰራችሁ ቀለበት መንገድ ላይ ፍቅረኛህን ይዘህ እየተጎማለልክ ምትውል ጥፍራሙላ ማለት ነው። ትግሬ በሰራው ሀገር ላይ መኖር አልፈልግም የምትሉ ዶንቆሮ ቀናተኛ ማለት ነው። ቅናታችሁ መርዝም ያስተፋችሁ በቃ ቅናታም፣ አበሻ ቅናታም። ቻይና በሰራችሁ መንገድ ግን ፕራውድ ሆነ ኢትዮጵያ ቀለበት መንገድ እያልክ ታወራለህ። በባህል ማትመሳሰል፣ በመልክ ማትመሳሰል፣ በሃይማኖት ከማትመሳሰል ከቻይና ጋር ገንዘብ ከፍለክ ላሰራሃት መንገድ ፕራውድ ትሆናለህ። እንዳንተ ሀበሻ ግን አገሪቷን ሰርቶ ለውጦ ሲያሳይክ ቅናት አለብህ። እንደናንተ አይነት ነቀርሳ ነው፣ ወይ አይሰራ ወይ አያሰራ። እንደዚህ አይነት የሆነ ፓራሳይት የሆነን ጓደኛ እንኳን እንዳትይዙ። እንደዚህ ፓራሳይት በቃ ተለጣፊ የሆነ ማንነትን እንድነግርህ ጓደኛህን አሳየኝ ይላል እኮ ሰው። ማንነትሽን እንድነግርሽ ጓደኛሽን አሳየኝ ይባላል። በጓደኛ ሰው የሚይዘው ጓደኛ እንኳን ኢኳሊቲ ምን አይነት ማች ያደርገዋል ነው። መቼስ ቢዝነስ ሌዲ ከቢዝነስ ሌዲ ጋር ወይኔን የሚይዝ ሌሊቱን ሙሉ ቀኑን ሙሉ ተኝተው ይውላሉ። ማታ እንደ ሌሊት ወፍ ሌሊት ይወጣሉ ለሽቀላቸው። አንድ የሰው ቤት የምትሰራ ወይም ደግሞ ካምፓኒ የምትሰራ ሴት ከእነሱ ጋር ተከራይታ አትኖርም። ለምን? እነሱ ቀን ተኝተው ሲውሉ እሷ ጠዋት ስራ ናት፣ እሷ ማታ ስተኛ ደግሞ እነሱ ላይ ይጨፍሩባታል። ስለዚህ አንድ ላይ እንኳን መከራይታ አንድ ቤት አትችልም፣ ሁሉ ከሚመስለው ጋር። እሷም እንደራሷ ቀኑን ሙሉ ሲሰሩ ውለው ማታ ለጥ ከሚሉ ከድሆች ጋር የምትከራዩ። ስለዚህ ሁሉም ከራሱ ማች ይፈልጋል ማለት ነው። ነቀርሳዎች ወያኔ ዘረፈን፣ ወያኔ መርከብ ትግራይ ወርቅ በወርቅ ሆነ ስትሉ መዝረፍ እንዴት እንደሆነ ፐብሊክ ያሳያችሁ። ምን እንደምታመጡ አያውቃሉ። የግሉን እያስራበክ መኪና መድኃኒት ከልክሎ አፈር ከድሜ እያስጋጠክ በመላ ኢትዮጵያ ጦርነትን እንደ ችቦ ለኩሶ እየታመስክ በሚሊዮኖች መዳበሪያ አጥተው በሚሊዮኖች ከትምህርት ቤት ቀርተው በሚሊዮኖች ተሰደው እሱ የግሉን አይሮፕላን ገዛ። በቃ እንዲህ ነው። ኢትዮጵያዊ ክብር አይወድልም። አሁን ምን አባታችሁ ልትሉ ነው? እስኪ መቼስ ከትግራይ መሪዎች አይሮፕላን የገዛ አታመጡልኝም አይደለም? አታመጡልኝም። ለመጀመሪያ ከኢትዮጵያ ከደርግም ከኃይለስላሴም ከምኒልክም ከመለስም የመጀመሪያው የግሉን አይሮፕላን ለዛም በጦርነት እየታመሰች ባለችበት አገር ሚሊዮኖች እርዳታ በሚፈልጉበት አገር በአፍንጫችሁ ደፍቷችሁ የራሱን ምቾት በቃ መውደቄ ካልቀረ ብሏል። በቃ መውደቄ ካልቀረ መባረሬ ካልቀረ ፏሻ ብትን ብዬ ላይፌን አይችልሙት ብሎ ነው። በቃ አንዳንድ ሰዎች ከገጠር ተሰደው ዱባይ ሲመጡ ብርቅ ይሆንባቸዋል። በቃ ቢራውን አይቀር፣ ፔፕሲውን አይቀር፣ አረቄውን አይቀር፣ ሺሻውን አይቀር፣ ወንዱ ናይጄሪያው አይቀር፣ ሱዳኑን አይቀር፣ አረቡን አይቀር ድብለቅለቅ ያደርጉታል። በቃ ለምን? ገና ፍሬሽ ስለሆኑ ሳያመልጣቸው ቶሎ በቃ ፋራ ከሚስመኛ ራዳኝ ከሳይ በሚባለው ማለት ነው። ለዚህ ነው አሁን አረብ ሀገር እኛ በመጣንበት ዘመን የተግማማን ነበር። አሁን የተግማማው ምድረ ሰገጤ ከገጠር ከምን ተሰባስቦ ጫማ ሳያረግ አዲስ አበባ ገብቶ ጫማ ገዝቶ ወደ አረብ ሀገር የተሰደደ ሁሉ አገሪቷን እያገማት ያለው። አሁን እኛ እኮ ስንት ዓመት አደግንበት እኮ እዚህ ሀገር። በዚህ አይነት ነገር ስማች ተጠርቶ አያውቅም። እኛ እኮ አፈርን። አሁን መደበቅ ጀመርን እኮ ዱባይ ውስጥ ሲባል ምድረ ሰገጤ ቦርኮ ሁላ ማለት ነው። ስለዚህ እሱም ላይፌን ኖሬ ልሙት ብሎ ነው በቃ። በሚሊዮን አማራ ክልል መዳበሪያ ፈለግ፣ ትግራይ ክልል በሚሊዮን መዳበሪያ ፈለግ፣ ኦሮሚያ በሚሊዮን መድኃኒት ፈለግ። he don't give shit who you are። በቃ ፏ ብትን ብሎ መኖር ነው። ሲፈልገው ትግራይ ላይ ሰው ይሞታል፣ ኮምፒውተሩን ይዞ ሀዲቃ ይቀመጣል። ሲፈልገው አማራ ክልል ሰው ይሞታል፣ ቱርክ ሽርሽር ሄዳል። ሲፈልገው ኦሮሚያ ሰው ይሞታል፣ ኢማራት ዱባይ ለሽርሽር ሄዳል። ቤቱን ያያል፣ እያስጨረሰ ነው። ቤቴ እንዴት ነው? G+3 ነው? G+4 ነው? ወይም ደግሞ ቪላ ነው? ስንት የመዋኛ ገንዳ አላቸው? ስንት መኝታ ቤት ያስፈልገኛል? ያማርጣል። በአንተ በንፍጣሙ ትናንትና ምንም ሲወስድ ባላየኸው በሌለክ ኤቪደንስ ባልተነገረ ዜና መለስ ዜናዊ አይሮፕላን ገዛ ሲባል ሰምተን አናውቅም። የግሉን አይሮፕላን በዶሜስቲክ አይሮፕላን የሚመላለሰው በኢትዮጵያ አየር መንገድ አይሮፕላን ነው እንደ ማንኛውም ህዝብ ተጭኖ የሚሄደው። ገባችሁ? ለዛውም ጦርነት በሌለ በተረጋጋች አገር ላይ ከዓለም ባንክ እየለመነ በቀን 2 እየመገባችሁ እንኳን የግሉን አይሮፕላን አልገዛም። እናንተ ቀማላሞች ማለት ነው። ዛሬ መንገድ ላይ ቤትክ መብራት ጠፍቶብክ በመንገድ መብራት እያነበብክ በሞባይልክ አብርተክ መኝታክ ላይ እየሄድክ እየተኛክ ጠዋት የመንግስት ስራ ሰርተክ ማታ ታክሲ እየሰራክ ዘበኝነት እየሰራክ ተደብቀ ሱፍ ለብሰ መኪና እንኳኩተ እየለመንክ፣ እሱ ግን የራሱን አይሮፕላን ገዛ። ደግ ያረጋችሁ። የትግራይ ህዝብ ደም
የትግራይ ህዝብ አይበቀላችሁም ብያችሁ ነበረ። የኢትዮጵያ ህዝብ ብያችኋለሁ። የትግራይ ህዝብ አይበቀላችሁም። መሳሪያ ታጥቆ የትግራይ ህዝብ አይበቀላችሁም። እግዚአብሔር በሚበቀል ኢንዳይሬክት ይበቀላችኋል። በአብይ አህመድ ብቻ ይበቀላችኋል ብያችሁ ነበር። ይሄንን የነገርኳችሁ የዛሬ 3 ዓመት ከ5 ወር በፊት ነው የነገርኳችሁ። እያየሁት ነው። በቃ እግዚአብሔር የድሮ እግዚአብሔር በሰማያት ሰማያት ነበረ፣ በዳመና ላይ ነበር። የዘንድሮ እግዚአብሔር ግን መሬት ወርዶ ስራውን እየሰራ ነው። በቃ ከእናንተ ጋር ፉክክር ይዞ በሄዳችሁት ልክ መልስ እየሰጣችሁ ደግ ያረጋችሁ። እናንተ እየተራባችሁ ገና አፋችሁ ላይ ይጸዳዳባችኋል። አፋችሁ ላይ እኮ ነው የምላችሁ። ወያኔ ዘረፈ፣ ወያኔ ሰረቀ፣ ወያኔ መርከብ ገዛ ስትል የምን አባ መርከብ ክንፈዳኞ አስሮ አይደለ እንዴ? የተሰረቀ መርከብ የለም፣ የተወሰደ መርከብ የለም። ውሸት ነው። ጠቅላይ ሚኒስቴሩ የግል ቂም ስለነበረባቸው ነው ብላችሁ አንድን ሜጀር ጀነራል 5 ዓመት አስራችሁ ትግራዋይ ስለሆነ ያንን እንኳን አልጠየቃችሁም። ጠቅላይ ሚኒስቴር ወይ ተሰረቀ ብለህን ነበር፣ የት አለ ታዲያ ለፍርድ ያቀረብኩ አላላችሁም። አያችሁ፣ ሲፈልግ ያስራል፣ ሲፈልግ ይፈታል። በቃ እንደ ዝንብ ናችሁ። ጉንዳን ብሏችኋል እኮ 1000 ጉንዳን እንደ መምራት ነው ብሏችኋል። አሁን ደግሞ የግልን አይሮፕላን ገዛ። እውነት ማን ይሙት አሁን ኢትዮጵያ ላይ እንኳን የግል አይሮፕላን የምትገዛበት ቀርቶ ህዝቡን የምትመግብበት ብር አለክ? የለህም። ሚሊዮኖች በአማራ ክልል አያለቅሱም እናቶች በራብ። በትግራይ ክልል 4 ዓመት የሚያለቅሱ የሉም። በወለጋ የሚያለቅስ የለም። በቦረና እንኳን የሰው ልጆች ቀርሶ ከፍቶች በራብ እየሞቱ አይደለም። ሂዶን ኬር እኮ ነው ብላችሁ በቃ ላይፉን ነው እየኖሩ ያለው። እንደዚህ ያለ ነው የሚያስፈልጋችሁ። ምክንያቱም ጓደኛህን በምን ቀበርከው? በሻሽ የኋለኛው እንዳይሸሽ። መጀመሪያ በወያኔ ጊዜ የተደረገላችሁን እንደማታመሰግኑ አያችሁ። ይሄ አህያ የሆነ ቢሰራለት የማመሰግን ከሃዲ ጉግማንጉግ ፓጋን የሆነ ህዝብ ሰራሁለት አልሰራሁለት ለወያኔም አልሆነም እኔ ለምን ላይፌን ኖሬ አልሞትም ብሎ የግል አይሮፕላኑን ገዝቶላችሁ መጣ። የት አባታችሁ አፈር ከድሜ ያስገጣችሁ። ገና አፈር ከድሜ እኮ ነው ብላችሁ እኔ ባይዘው ይነግራችኋለሁ። አብይ አህመድ ሌላ 10 ዓመት እንዲጨመርነት ፈልጋለሁ። የትግራይ ጄኖሳይድ የትግራይ ህዝብ ላይ የሰራችሁትን ግፍ የትግራይ ህዝብ በመሳሪያ ሲያስከፍላችሁ አብይ አህመድ ራሱ ያለ ጥይት አፈር ከድሜ በኑሮ በስቃይ በኑሮ ውድነት አፈር ልሳችሁ ድንጋይ ነክሳችሁ እንድትሞቱ ነው ፍላጎቴ ነው። እኔ በጣም ቂመኛ ነኝ። በቀለኛ አይደለም ቂመኛ ነኝ። ግን በአብይ አህመድ ነው ልበቀላችሁ የምፈልገው። እኔ ልበቀላችሁ የምፈልገው በአብይ አህመድ ነው። ኮንግራ ደግ ያደረጋችሁ እናንተ ውሸታሞች። ባላያችሁት ነገር ወያኔ ዘረፈ። ወያኔ የታባክ ነው የዘረፈው? ደብረ ጽዮን አይሮፕላን ገዝቷል። ጌታቸው ረዳ አይሮፕላን ገዝቶ ነበረ በመሪነት። ዘረፋ እንዴት እንደሆነ አሳያችሁ። ፐብሊክሊ እኮ ነው የምላችሁ፣ በዜና እያስነገረ ለዛው። መዝረፍ ማለት ባላያችሁት ወያኔ ዘረፈ ስትሉ አብይ አህመድ እያያችሁ በዜና እያስነገረ ዘረፋ እንዴት እንደሆነ የዘረፋ አይነት የማፊያነት አይነት እንዴት እንደሆነ አሳያችሁ። ጀግና ነው በቃ ሂዝ ሂሮ ለእናንተ የታባታችሁ ማለት ነው። ደስ ነው ያለኝ እኔ ደስ ገና የትግራይን ባንዳ ረሽኖ ያሳየኝ ቀን አናቱ ላይ ክራውን እኔ መስራት እንኳን ባልችል ሰዎችን ፎቶ አቀናብራችሁ ላኩልኝ ብዬ ሰቅዬው ገባለሁ። የትግራይን ባንዳ እየለቀመ ከቤተ መንግስት አሁን አብሮት የሚሰሩትን ያስወገደ ቀን ማለት ነው። ልቀየመው እንዳይመስላችሁ። ጀግና ገባችሁ? 2025 ሂሮ ማይ ሂሮ ብዬ ለጥፌው ገባለሁ መስሏችኋል? ለእናንተ አብይ አህመድ ደግ ያረጋችሁ። የት አባታችሁ አፈር ከድሜ እየጋጣችሁ እሱ የግል አይሮፕላኑን ገዛ። ምን አባታችሁ ታመጣላችሁ? ተሰርቶላችሁ የማታመሰግኑ ከሃዲ ህዝቦች ማለት ነው። ለዚህ ህዝብ እኔ ለዚህ ለጉግ ማንጉግ 27 ዓመት ወያኔ ለሰራለት ያላመሰገነ ባዶ አገር ተቀብሎ ከአንድ ዩኒቨርሲቲ 300 ዩኒቨርሲቲ ሰርቶለት ያላመሰገነ ለእኔ በተሰራ አገር ላይ መጥቼ ኮሪደር ልማት ሰርቼ ሊያመሰግነኝ የማይታሰብ ነው። ያችን አዲስ አበባን እንኳን ኢትዮጵያን ከአንድ ዩኒቨርሲቲ 300 ዩኒቨርሲቲ ከስንት መቶ በላይ ኮሌጆች የሰራን ኢህአዴግን ወይ ህወሓትን ያላመሰገነ እኔ የተሰራች አገርን የተረከብኩኝ ሰውዬ ሰራ ብሎ አያመሰግነኝም። ይሄ ከሃዲ ህዝብ ነው ብሎ ነው በቃ ላይፌን ኖሬ በቃ ትንሽ እንዴ በመደብ ላይ ነው ያደግኩት ያላንሱራን ተኝቼ ያደግኩ ብሏል እኮ። ጸዳ ብሎ ይሙት። ምን አባታችሁ ናፈር እናንተ አፈር ከድሜ ጋጡ። እሱ እንደሆነ ርቦት አያውቅም። ያው የሰው ልጅ ግፍ እንዴ ነው። ባላያችሁት ነገር ወያኔ ዘረፈ እያልክ መቼስ የወያኔ መሪ አንድም አታመጣልኝም። የግሉን አይሮፕላን የገዛ አንድ
አንድም እኮ ነው የምላችሁ እናንተ ቡዶች የትግራይ ጥላቻ የትግራይ ቀናት ስላለባችሁ ልታብዱ በቃ 5 ሚሊዮን ህዝብ 100 ሚሊዮን ህዝብ እንዴት አሽከረከረ እንዴ ይሰጣል እንጂ ይታደሉታል እንጂ አይታገሉትም ማለት እድል አይገዛ እንግዳ ገባችሁ እናንተ ትላልቅ ቁጥር ነን ብላችሁ እኮ አገሪቷን በአፍጥማ ይደፋ አግማማችኋት እንጂ አጠነባችኋት ቁጥር ማተር እንደማያደርግ እኮ በእስራኤል አታዩም እንዴ እስራኤል እኮ ምስክር ናት ዓለምን እስራኤል ተነሳይ ሲባል ዓለም በሱሪው ላይ ሚሻና እኮ እስራኤሎች ትንሽ ናቸው እኮ ለዛም ተበትኖ የነበሩ ህዝቦች ናቸው የእግዚአብሔር ቃል ኪዳን ግን አብሯቸው አለ ገባችሁ ስለዚህ እስራኤል ስትነሳ ዓለም የሚንቀጠቀጠው እስራኤል ብዙ ስለሆነች አይደለም ጀግንነቷ ነው የሚያሸናቸው ትግራይም ቁጥር ማተር እንደማያደርግ ተዛዝራችሁ ገብታችሁ እኮ ተገርፋችሁ ተደፍጥጣችሁ እኮ ከትግራይ ወጣችሁት ገባችሁ ቁጥር ማተር ቢያደርግ ኖሮ ዛሬ ኢትዮጵያን እናንተ ከአሜሪካ ቀደምት ሀገር ታረጓት ነበር መታችሁ አንዳንድ የአማራ አክቲቪስት የምትባሉ ቦርኮች በቂጣችሁ የምትበዱ አላችሁ ደግሞ በየአሜሪካ የምትኖሩና ወያኔ የኦሮሞና የትግራይ ህዝብ የኦሮሞ አማራ ህዝብ ትልቅ ህዝብ ስለሆነ አንደኛ ትንሹ ህዝብ ያምትንቁት ትንሹ ህዝብ ተዋክቶ ባመጣላችሁ ነፃነትና በቀረጸላችሁ ህገ መንግስት ነው ደግሞ የምታቀረሹት እኮ ራሳችሁ እኮ ተዋክታችሁ አማራም ተዋክተ የቀረጽከው ህገ መንግስት የለም ኦሮሞም ተዋክተ የቀረጽከው ህገ መንግስት የለም ያ የምትንቀው የምታንቋሻው ቁልቋል የምትለው ድንጋይ የምትለው ህዝብ ነው ታንክ እየነዳ ቤተ መንግስት ገብቶ ህገ መንግስት ቀርጾ ከዛፍ ላይ አውርዶ ስልጣን አሲዞ 27 ዓመት እንድትመራ አድርጎ መልሶ ደግሞ እንደ ሰው ትመራለህ እስቲ አሰልጥኛለሁ 27 ዓመት መውጫና መግቢያውን አይቷል ተገርቷል አውቋል ብሎ ስልጣን ሰጥቶ ከሄደ ዛሬ አገሪቷ ባፍንጫው ይደፋው ምን አባክ ቁጥር ማተር ቢያደርግ ኖሮ ለምንድነው አማራና ኦሮሞ ስልጣን ላይ ስትወጡ ታዲያ አገሪቷ ፍሮም ሂሮ ቱ ዚሮ ይርዘሮቹ ፍሮም ሂሮ ቱ ዚሮ እኮ ነው የምላችሁ 85% ህወሓት ጨርሶ የሰጣችሁን እናንተ 15% ወደ ኋላ 15% አደረሳችኋት 65% ገደል 70% ገደል ከታችሁ ማለት ነው በዲፕሎማሲ ባፍንጫው ደፍታችሁ ከአገዋ አሰርዛችሁ ከዓለም ባንክ አሰርዛችሁ የኢትዮጵያ አየር መንገድን ቴሌ ሸጣችሁ በመላ ኢትዮጵያ ጦርነት ለኩሳችሁ የሚሊዮኖችን ህይወት እንደ ቅጠል አርግፋችሁ የመከላከያን ደሞዝ ሳትከፍሉ የሰው ቤት መብራት ከቤት እያጠፋችሁ በረንዳ ላይ አብርታችሁ የድሆችን ቤት አፍርሳችሁ ብርቅርቅ ነገር የሸርሙጣ ቤት ሰባተኛ የሚለጠፈውን ቦግ ብልጭ መብራት በየከተማው ሰክታችሁ የሰው ልጅ ከቤቱ መብራት አጥቶ መንገድ ላይ ቁጭ ብሎ በብርድ እንዲያመሽና ሲመሽ ሞባይሉን እያበራ መኝታውን ፈልጎ እንዲያገኝ እያደረጋችሁ የእናንተ የቁጥር ብዛት አገርን ከማግማማትና ከማሽተት ውጭ ምንድነው የጠቀመው ነው ከብዛት ጥራት እንዴ ከብዛት ጥራት እኮ ነው የምላችሁ 5 ሚሊዮን ህዝብ ሲመራ እኮ አይታችኋል እስከ ሌሊቱ 9-10 ሰዓት አስፋልት ላይ ያቀረሸ የሴትም ሲየላስክ መንገድ ለመንገድ ትዞራን ነበር እንዴ ግድግዳ አስደግፋል ሴት ምትደክለው የነበረ ምን አባክና ነው ንገሪኝ ባይ ሲተፋ ያድራል አሉ ተናግራችኋለሁ ቋቅ እስኪላችሁ በደም አድርጌ ነው ቱሬንድ ትራቭል ነው ኢትዮጵያ ውስጥ የተማርኩት እያንዳንድሽ ክልል አቅሻለሁ ከሰሜን ውጪ ከአማራና ከትግራይ ውጪ አቃችኋለሁ ኢትዮጵያ ውስጥ ማን አባታችሁ ልትፏሉ የምትፈልጉት እንደኛ ያልፈሳንበት ሜዳ የለም አለች አህያ ለማያቃችሁ ተጎረኑ እኔ እንደሆነ ጉራጌ ነኝ ብለህ ብትመጣ ልክ እነግርሃለሁ ስልጤ ብትመጣ ምንነት እነግርሃለሁ ሀዲያ ገንባታ ልክን ወላይታ ብትመጣ እያንዳንዳች አይ ኖ ዩ ጋይስ ኦሮሞ ብትመጣ እንደዛው አማራ ግዴታ ክልል መግባት የለብኝም በክልሌ እኔ ያሳደገች ጎንደሬ ነበረች የድር ኩባያ መታከል አንገቷ ቢቆረጥ ቂጧ ሰገሯ የሚገኝ አማራ ነበር እኔ ያሳደገች ጎንደሬ መርዝ የሆነች አሁን ከጊዜ በኋላ ለእናቴ መርዝ ሆና ጠቁማ ያስያዘች ከ35 ዓመት በላይ አብራ ኖራ ድሮ እኔ በእንትን ሳኖር ነበር እዛ አገር በሰራተኛ ሰው ቤት መጥታ የምናቃት ከዛ በኋላ እኔ ስወለድ ከእናቴ ጋር ጓደኛ ሆና ምናምን ሆና ያሳደገችኝ ያ ሁሉ ረስታ ቀንጨራ የቀነጨረች ማለት ነው ስለዚህ ስለ አማራ ለመናገር ደግሞ በዙሪያ ያላችሁ አማሮችን በደንብ አርጌ ያያችኋለሁ አሉ ከጎረቤት ሄደው ሌሎችም ሁለት ወንድማሞች አፍቅራ በጥይት የደፏት አለች አንድ ጎረቤት ላይ አረቄ እየቸረቸረች ሁለት የእናት ልጆች እያተራመሰች ኦሮሞች ስለዚህ ብዙ ታሪክ ደግሞ የእናንተን ክልላችሁ መግባት አያስፈልግም ስለእናንተ ለማወቅ የትግራይን ህዝብ ለማወቅ ደግሞ እናቴን ማየት የእናቴን ጓደኞች ተጋሮችን ማየት በቃ መስጠት አያደህይም የሚሉ ያየሽውን ነገር አታውሪ አይቻለሁ አላየውም ሰምተሻ አልሰማውም በይ በሁለት ጓደኛሞች መሃል ሶስተኛ ሰው ሚስጥር አታውሪ ጓደኞችሽ ሚስጥርሽን ቢያወሩ አንቺም ደግሞ የነሱን ሚስጥር ብትሞቺ አታውሪ ለሰው ውለታ ያደረግሽውን አትናገሪ የምትል ነው የኔና ያሳደገችኝ
በቃ የትግራይን እናት ለማወቅ ደግሞ የትግራይን ህዝብ ለማወቅ እናቴ ያለች ምስክር፣ አማራን ለማወቅ ደግሞ ጎረቤቶች አሉ ያየኋቸው ምን እንደሚሰሩ። ሌሎቹ ደግሞ በአካል እየዞርኩ እድሜ ጋብቻ ሽሽት በልጅነቴ እያሳደዱኝ በየሀገሩ እየዞርኩ እየተንከራተትኩ መማሩ ነበር። ሽሽት ማለት ነው። ዛሬ ሴቶች ተንበርክካችሁ የወንድን ዕቃ በምትለምኑበት ዘመን፣ በእኔ ዘመን ግን ገና 14 ቤት እያሉ ነበር በየትምህርት ቤቴ መኪና እያቆሙ የሚያስቸግሩኝ ንፍጣሞች፣ ወራዶች ማለት ነው። ዛሬ ግን አንድን ወንድ ለ7 ይዛችሁ ፎቶ ትነሳላችሁ። ወራዶች ስታስጠሉ ደግሞ ቀፋፊዎች፣ ቦርኮች። አንዳንዴ እንዳው ምን አለበት እግዚአብሔር እንደ በሆነ አደጋ በወሰደኝ በእነዚህ ዘመን ሴት ተብዬ ከምጠራ ነበር ምለው። ያው እኔ እኮ ሴት የሚለው 2 ፊደል ነው። ሌላ ፊደል ቢጨመር ደስ ይለኝ ነበር ከእናንተ ጋር ላለመደመር። ቅማላሞች። ወያኔ ዘረፈን፣ ወያኔ ዘረፈኝ። ዘረፋ እንዴት እንደሆነ አብይ አህመድ አሳይቶሻል። የግል አይሮፕላኑን ገዝቶ በአፍንጫሽ ደፍቶሻል። አሁን መዳበሪያ የለሽም አንቺ አልቅሺ። ጤፍ 23,000 ብር ግዢ። የዛሬ 5 ዓመት እኔ 4,500 ነው ጤፍ ማቀው ኢትዮጵያ ደርሼ ስመጣ። ዛሬ ግን 19,500 ብር ነው ለቤተሰብ ጤፍ ምገዛው። እናንተ ንፍጣሞች ማለት ነው። ይሄንን መንግስት ደግፈክ መተምታቀረሽ የግል አይሮፕላን ገዝቶላቸዋል። ገና ፕራይቬት ጄት ገዝቶ ምሳውን ዱባይ እራቱን ቱርክ ይበላል። ገና እናንተንማ አብይ አህመድ አፈር ከድሜ ካላስጋጠልኝ እኔ የትግራይን ደም ያለ መሳሪያ እሱ እንዲያስተፋችሁ ነው የምፈልገው። የደገፍሽው ሁሉ ማለት ነው። ምድረ ቦርኮ ቆሻሻ ሁላ። ዘረፋ እንዴት እንደሆነ አሳያችሁ አይደለም? ዘረፋ እንዲህ ነው። አያችሁ? ዘረፋ ማለት ሚሊዮኖች እየሞቱ አይሮፕላን መግዛት ማለት ነው። ሚሊዮኖች እየሞቱ የራሱን ህይወት መኖር ማለት ነው። ሚሊዮኖች እየሞቱ የግል አይሮፕላን ገዝቶ መንሸራሸር ማለት ነው። ይሄ ነው በቃ መኖር ማለት ይሄ ነው። ዘረፋ ማለት እንዲህ ነው። የትግራይን መሪዎች በእግራቸው ሄደው 17 ዓመት ተዋክተው ባመጡን ነፃነት ቢበሉስ አንተ ዛፍ ለዛፍ አንዱ ጉራጌ ምን አለ በቁንጣ ገብቶ አለ እንዴ። እኔ በጣም ይገርመኝ 17 ዓመት ራሱ ሲዋጉ ቁንጣ ኬት እንዳመጡ ተጋሮች ይገርመኛል እንዴ። እንደ ዞምቢ እኮ ራቆታቸው መሆን ነበረባቸው። ቁንጣውን ራሱ ምን አይነት ታምረኛ ህዝቦች ናቸው። ቁንጣውን ራሱ ከየት ነው የሚያመጡት? 17 ዓመት በጫካ ተቀምጠ ቁንጣ ጎማ ጫማ ላስቲክ ጫማ እንዲያውም የወያኔ ጫማ ብለኛ እንደ ፋሽን አዋሳ ትምህርት ቤት አደረገው ነበር። ደስ ይለኛል። የወያኔ ጫማ ነው የምንለው እና ይገርመኛል። እነዚህ ተጋሮች ቁንጣ ለብሰው ነው የሚዋጉት። እኔ ይገርመኛል እኮ እና ቁንጣ ለብሰው እንዲያውም እንደ ዞምቢ ራቆታቸው መሄድ ነበረባቸው። 17 ዓመት ሙሉ የት ነው የሚያሰፉት? የት ነው የሚያጥቡት? የት ነው የሚለብሱት? ታምረኛ ህዝብ እኮ ናቸው። ከጫካ ወጥተው ይሉናል። እንግዳ ከሪዞርት አንወጣ ማለት እኮ ደብረ ጽዮን። የሚገርመኝ አሜሪካን ሀገር ላይ ሰዎች ሲዋጉ ኒውዮርክ ከተማ ነው የሚዋጉት። እንግዳ አሁን ይሄን የሚያወራ አሜሪካን የተቀመጠ ሰው ነው። እንግዳ የፈለገ ሰፊ ከተማ አይደለም። እነዚህ ናሳ ላይ ወስደ የምታስቀምጣቸው የቀነጨረ የተፈለፈለ ቆረቆንዳ ጭንቅላት። እንዲያውም በቆሎን ትበላዋለህ። ቆረቆንዳን አድርቀ እንጀራ ትጋግርበታለህ። የቆረቆንዳን ያክል እንኳን ጥቅም የሌላቸው ጆ ባይደንን እየመረጠ ደብረጽዮን ሽማግሌ የሚል ትራምፕን እየመረጠ ሞንጆሪኖን አረጊት የሚል ደንቆሮ ማለት ነው። እንደዚህ ድንቁርቁር ያለ የከተማ ስፋት ጭንቅላት እንደ አያሰፋን ብዬ እኮ የነገርኳችሁ በምክንያት ነው። የፈለገ መንኮራኩር ላይ ወስዳቸው ብታስቀምጧቸው ደደብ ነው። በቃ በፖለቲካ በእውቀት የቀነጨረ ሰው በስርንጅ መልክ ጭንቅላቱን ለሁለት በመዶሻ ፈልጠ ከደሙ ጋራ በስርንጅ መልክ እውቀትን ብትለግሰው ምንም አይነት ሪሰርች አድርጎ ተዋህዶ ምንም አይነት ቤኔፊት ሊኖረው አይችልም። በቃ ደደብነቱ ውስጡ ጭንቅላቱ ለኮፍያ ማስቀመጫ ለፀጉር ማብቂያ ብቻ ነው የሚጠቀምበት። ስለዚህ ከጫካ ወጥቶ ይላሉ እንዴ አሜሪካ ኒውዮርክ ውስጥ የአሜሪካ ወታደሮች ሲዋጉ ኒውዮርክ ከተማ እየተዋጉ ስታርባክስ ቁጭ እያሉ ስታርባክስ ሻይ ወይ ቡና እየጠጡ እንደገና ደግሞ እየሄዱ እየተዋጉ እንደገና እየመጡ ፒዛ ሀት እየገቡ ነው የሚዋጉት። በረሃ አፍጋኒስታን ላይ ሲዋጉ ጫካ ገብተው ነው የሚዋጉት የነበሩ። ፊልም እንኳን ሲሰሩ አሜሪካኖች ጫካ ላይ ከከተማ ነው ወጥተው የሚሰሩት። ድንቁርቁር ያለ ድንቁርና። እንግዲህ አሁን የኢትዮጵያ መከላከያ 1 ዓመት ሙሉ ጫማና ካልሲውን አልቀየረም አላችሁ።
ነገ ጠዋት እንግዲህ አብይን ሲከዳ አመት ሙሉ ያልታጠበ ካልሲና ጫማውን ያልቀየረ የገማ ልትሉት ነው ማለት ነው። በእናንተ አካሄድ አሁን የአብይ ደጋፊ ሆናችሁ ወያኔ በቁንጣ ገባ የምትሉ ደንቆሮ መሀይሞች ማለት ነው። ወያኔ በቁንጣ በሚገባ ጊዜ አንተ የኮባ ቅጠል ቂጥህን ሸፍነክ ዛፍ ለዛፍ እየዘለልክ ሙዝ ትለቅም ነበር። ማላይ ነው የምትጎረነው ነው። ሁለት እግር ወደ ላይ ሰቅለ ኮባ ስትፈቀፍቅ ነበረ። ወያኔ እንደ ወንድ ተዋክቶ ወገቡ ላይ ዝናር ታጥቆ በኮዳ ውሃ ይዞ ታንክ እየነዳ ቤተመንግስት ሲገባ እንደ ወንድ በሶ እየጠጣ ስኳር እየጠጣ ያለ ምግብ 7 ቀን 8 ቀን እያደረ እየገሰገሰ ቤተመንግስት ሲገባ አንተ ዛፍ ለዛፍ እየዘለልክ ሙዝ ያልበሰለ አረንጓዴ ሙዝ እየለቀምክ ቂጥ ላይ ደግሞ ምንድነው ሰገራህን እዛው ዛፍ ላይ ሆነ ትለቅ ነበረ። ቂጥህን ደግሞ ቆለጥህን ደግሞ በቅጠል ነበር ሸፈን የነበርከው በኮባ ቅጠል። የኮባ ቅጠል ለቆጮን ስለሚያገለግል ማለት ነው። ስለዚህ አንተ ቢያንስ ወያኔ 17 ዓመት ተዋክቶ ልብስ ለብሷል። ቁንጣ ለምሳሌ እኔ ቁንጣ ወዳለሁ። አሁን አብዛኛውን ጊዜ ቲክታክ ስገባ በቤቴ ገላይን ታጥቤ ከ18 ቁንጣ ለብሼ ነው። ኢቭን በፊት አሁን የእድሜ እየጨመረ እያደኩኝ ምናምን ትልቅ ሴት እየወርኩኝ ሴት አቆምኩኝ እንጂ እዚህ ሀገር ላይ ራቆቷን ነው የምትሄዱ ሊንዳል የምባለው። ቁንጣ ነው የሚመች እንግዲህ ጀርባዬን የሚያሳይ ቲሸርቶች ቁንጣ ከጭኔ በላይ ምናምን። እንዴ ቁንጣ ማለት እኮ ምቾት አለው አይደለም? የሚዋጋ ሰው አይደለም ጦር ሜዳ የሚገባ ሰው ኖርማል አለባበስ ቅልል ያለ አለባበስ የሚለብስ እንኳን ቁንጣ ይመቸዋል። ፈረንጆቹ እኮ ቁንጣ ቢቻ አካባቢ ስትሄድ መቼ ቶክሲዶ በከረባስ ለብሳ አትሄድም አይደለም? አንድ ሰው ሰርግ ሲሄድ ነው ቶክሲዶ የሚለብሰው። ሰርግ ሲሄድ ቶክሲዶ በከረባት ይለብሳል ወይ በቃሪያ በሹል ጫማ ያደርጋል። በተረፈ አንድ ሰው ዋና ሲሄድ ስዊሚንግ ሱት ነው የሚለብሰው። ከዛ ቀጥሎ ስዊሚንግ ሱቱን ጨርሶ ገላውን እዛው ባህሩ አካባቢ ቢች አካባቢ እዛው ሻወር ቤት ከታጠበ በኋላ ቁንጣውን ለቀቅ ያለ ቲሸርቱን ነው የሚለብሰው። ምክንያቱም ፍሪ ስታይል ይባላል ቁንጣ። ሰዎች ለመዘነጥ እንኳን ቁንጣ ይመርጣሉ፣ አይደለም ለመዋጋት። የሰው ልጅ ቃሪያ ጫማ ቆዳ ጫማ አድርጎ ቶክሲዶ ለብሶ ሽቶ ተነፍቶ ጥቁር መነጽር አድርጎ የተዋጋ ጦርነት በዓለም አልነበረም፣ የለም፣ ከእንግዲህ በኋላም አይኖርም። ማንም ሰው የሚመቸውን አለባበስ ነው የሚለው። ሁሉም ቦታ የራሱ አለባበስ አለው። ለጦርነት አለባበስ አለው፣ ለሰርግ አለባበስ አለው፣ ለለቅሶ አለባበስ አለው፣ ለቢቻ አካባቢ ለስዊሚንግ ፑል አለባበስ አለው፣ ለእግር ኳስ ስትጫወት አለባበስ አለው፣ ትሬኒንግ ስታረግ አለባበስ አለው። ወክ እንኳን ስናረግ ባህር አካባቢ እዚያ ወክ ልናረግ ስንሄድ ጅንስ በቲሸርት አንለብስም። የራሱ የሆነ አለባበስ አለው። ቢቻ አካባቢ ወክ ስለምታረግ የራሱ የሆነ ጫማ አለው። ዶንቆሬ ደነቆራችሁ ብድረ ባላገር በጫማችሁ ውሃ እየጠጣችሁ የኖራችሁ እንደ እድል ሆኖ በሆነ አጋጣሚ በዲቪ ከአገር የወጣችሁ ጭንቅላችሁ ተፈንክቶ እንኳን እውቀት የማይገባችሁ ቁንጣ ለብሶ ቤተ መንግስት ሲገባ ትላለህ። ታዲያ ምን ለብሶ ይግባልህ? ሱፍ ለብሶ ይግባልህ? ዶንቆሮ መሀይም ማለት ነው። አሁን መከላከያው 1 ዓመት ሙሉ ልብሱ አልታጠበም። እንግዳ ቀምሎ ይሆናል፣ መከላከያው ቀምሎ ይሆናል። እርግጠኛ ፓንቱም ፀጉሩም ልብሱም ቀምሎ ይሆናል። አልፈርድበትም እኔ ጦርነት ስለሆነ። መቼስ በጦርነት ውስጥ የሰው ልጅ እኮ ካልታጠበን የሚቀምለው አይደለም። ማንም ሰው ከተማ ውስጥ ሆኖ ውሃ በመጥራት ከሚቀምለው ለአንድ ዓላማ ጫካ ገብቶ የሚቀምለው ሪዝን አለው፣ ለመቅመሉ ማለት ነው። ሪዝን አለው። አሁንም እንግዳ መከላከያ እንደዛ ልትሰድቡት ነው ማለት ነው። ዛሬ ስለሚያገለግላችሁ ነው ዝም ያላችሁት እንጂ እንግዳ የእናንተ መሪ አንድ ሴትዮ ወጣ፣ ትልቅ ሴትዮ መከላከያው 1 ዓመት ሙሉ ጫማና ካልሲውን ሬንጀሩን ቀይሮ አያውቅም አለች። ኢማጅን እንግዳ አጠገቡ ሰው ሲጠጋ ምን እንደሚሸት እሱንም ነገ እንግዳ 1 ዓመት ሙሉ ሳይታጠብ ተዋክቶ ብለህ ልትሰድበው ነው ማለት እኮ ነው። የትግራይን ኃይሎች በምታቋሽበት መንገድ መከላከያንም እንደዛ ልታንቋሽ ነው ማለት ነው። አየክ፣ ንፍጣምነት ደደብነት እዚህ ላይ ነው የሚያሳየው። ስለዚህ ቁንጣ ለብሶ ቤተመንግስት ገባል አንድ ብሩክ የሚባል ንፍጣማ። ደግሞ ሊንዳ የኔና አንቺ ዘመድ ነን እንዳትናገር፣ እኔ አንቺ ማስቀየም አልፈልግም ይላል። ብዙ ቦታ እየተከተልኩ ሰድበዋለሁ፣ ግን መልስ አይመልስልኝም። በምን አባቱ ከኔ ጋር ዘመድ እንደሆነ አላውቅም። እኔ ከጉራጌ ጋር ዝምድና የለኝም። በምን የአክስቴ ልጅ አይደለ? አክስቴ አለች ከአንድ ጉራጌ 12 የወለደች ልጆቿን ደግሞ እኔ በስም አውቃቸዋለሁ። ይሄ ልጇ ሊሆን አይችልም። ሁሌ የሆነ ቦታ አታክስ አደረገው። ሊንዳ የኔና አንቺ ዘመዳሞች ነን፣ ክፉ እንዳትናገር። የት አባቱ አውቀዋለሁ እኔ? በህዝቤን እያንቋሸሸ መሪዎችን እያንቋሸሸ ከኔ ጋር ለምን የአክስቴ ልጅ አይሆንም? ከአክስቴ ልጆች ለምን አንዱ አይሆንም? በአፍጥሙ ነው የምደፋው፣ በአፍጥሙ ደፋዋለሁ። ማያከብርልኝ ከሆነ መሪዎቼና ህዝቦችን በአፍጥሙ ደፋዋለሁ። እኔ እንኳን ይሄ የማላውቀው አንድ ገመዳፍ ማለት ነው። ንፍጣም
ውጭ ሀገር ተቀምጦ በብልጽግና ክፍያ $50 $60 ደግሞ የሚያስቀኝ ይሁ ስንት ሰው እንዳለ 300 ሰው አለ 300 ሰው አለ። በቃ 300 ሰው ባለበት እንደዚህ ተናግሬ የወጣው ስለ ብልጽግና ለማለት አፈር ያስበላችሁ እንዴ! ማተር የሚያደርገው ሰው የሰው ብዛት ነው እንዴ? ማተር የሚያደርገው እኮ what you are talking ምንድነው የምታወራው ነው what your politics። አንተ የምታወራው ለሰው ልጆች ምንድነው የሚጠቅመው? የሰው ልጆችን ምን ያክል በጭንቅላታቸው ገብተው የሰው ልጆችን ያንጻን ነው እንጂ እኔ 2 ሚሊዮን ሰው ተቀምጦ ቢያየኝ ዩዝ ኤንድ ስሮ ዲስፖዝብል የሆነ ሰው ቢያየኝ ለእኔ ምንድነው ሴንስ የሚያደርገው ነው እንዴ? ዝም እኮ የሚበዛው የገማ ነገር ውስጥ ነው። ዝም እኮ ጥንባንሳ ነው። ለዚህ ነው እኔ ንብ ነኝ ብላችሁ ሁልጊዜ ትርጉም ስላለ ንብ መርጦ አበባ መርጦ ሲቀመጥ እንኳን ቆንጆ መዓዛ ያላት አበባ ላይ ነው የሚቀመጠው። ከዛስ ማር ይሰራል። ማር ደግሞ ጣፋጭ ነው፣ ኤክስፖርት ይደረጋል፣ ገንዘብ ተሽጦ ገቢ ያመጣል። ዝም ቤት ነው የሚገኘው የሞተ ነገር ላይ፣ የሞተ ድመት፣ የሞተ ውሻ፣ የሞተ ከብት፣ በቃ ቆሻሻ የተደፋበት ጋር ንብ ታገኛላችሁ። ቆሻሻ ቦታ ሄዳችሁ እስቲ የበከተ ነገር ጋር ንብ አይታችሁ ታውቃላችሁ? በህይወት ዘመናችሁ የለም። ዝንብ ግን ታገኙታላችሁ። ቆሻሻ ነገር ካየ ዝንብ ግደሉት አያልፍም፣ የግሉ ነው። ስለዚህ 200,000 ዝንብ ተከተለኝ አልተከተለኝ who care he doesn't make sense for me። ገባችሁ? ስለዚህ ወያኔ 17 ዓመት ቁምጣ አርጎ ሲዋጋ ዛፍ ለዛፍ እየዘለለ ጥሬ ሙዝ ሲለቅም የነበረ አንድ ጉራጌ መጥቶ ስለ ወያኔ ክሪሳይስ ሊያደርግልኝ ሲፈልግ ያስቀኛል። እኔ ጋይስ እንዴት የተደፋፈር ነው? ተው እንጂ እንዴ! እኔ መቀሌ ውስጥ ያደኩት ትግራዋይቲ አይደለሁም። በደንብ አድርጌ ነው ማቃችሁ። እድሜ ለጋብቻ ሽሽት፣ እድሜ ለጠለፋ ሽሽት፣ እድሜን እንኳን ከእናቴ ጋር የልጅነቴን እንዳልጨርስ እያሳደዱኝ በየክፍለ ሀገሩ እየዞርኩ ነው የምማረው። ገባችሁ? እንደናንተ ስኮላርሽፕ ተቀብዬ ከሀገር አልወጣሁም እንጂ ኢትዮጵያ ምድር ላይ ወደ ደቡብ ያለው ጠቅላላ አውቀዋለሁ። እኔ እዛ ነው የተማርኩት። እኔ በወር አንዴ እየተደበቅኩ እየመጣሁ እናቴን እየጠየቅኩ ከቤት ሳልወጣ እንደ ሰርዲን ታሽጌ ልክ መስከረም ከመግባቱ ነሐሴ 30 ደግሞ በማታ አሳፍራ ወደ ሐዋሳ እየደበቀች እየወሰደች ነው እናቴ ኖርኩት። ስለዚህ በደንብ ነው የማውቃችሁ። እኔ ላይ እንዳትጎረኑ ነው። እዛ መቀሌ ያደጉ ስለማያውቋችሁ ምስኪን ስለሆኑ እነሱ ላይ ተቀደዱ፣ እነሱ ላይ አክት አድርጉ። እኔ ላይ ግን ኖበዲ አንዴ አነጥፋችኋለሁ። እንደ አድባር ንፍሮ ነው፣ እንደ አድባር ንፍሮ ሜዳ ላይ እንደሚሰጣ ነው ማሰጣችሁ። እንደ ብቅን ነው ማሰጣችሁ፣ ማንነታችሁ ማለት ነው። ንፍጣሙላ እንዴ! ሌባ ሁላ ሌባ ሁላ ሌባ ሁላ ሌባ ሁላ ለዘፋኙ እውነቱን ነው፣ ቦርኮ ሁላ። ስለዚህ ኮንግራ አብይ አህመድን ኮንግራ በሉት። ሚሊዮኖች እየሞቱ ሚሊዮኖች እየተፈናቀሉ ሚሊዮኖችን ቤት እየፈረሰ ሚሊዮኖች በራብ እየረገፉ ሚሊዮኖች ከብቶች በአጥንታቸው እየወጣ እየሞቱ ሚሊዮን ህፃናት ምግብ አጥተው እየሞቱ ሚሊዮን ተማሪዎች ቤት ተቀምጠው አብይ አህመድ የግል አይሮፕላን የገዛ ጀግና ነው። ስለዚህ ኮንግራ በሉት። ለናንተ መስረቅ ማለት ምን እንደሆነ አሳያችሁ። በቃ መስረቅ ካልቀረ እንደዚህ ነው፣ በኮንፊደንስ በወያኔ ላይ ያላየኸውን አይደለ ያወራኸው፣ ያላየኸውን አይደለ የለፈለፍከው፣ ያላየኸውን አይደለ ስም ያጠፋኸው፣ ያላያችሁትን አይደለም ወያኔ ዘረፈ መርከብ ሰረቀ እያላችሁ ያወራችሁት። አሰራረቅ እንዴት እንደሆነ፣ አዘራረፍ እንዴት እንደሆነ፣ ህዝብን እያስለቀሱ በህዝብ ደም ላይ መጸዳዳት እንዴት እንደሆነ አብይ አህመድ አሳያችሁ። አመሰግነዋለሁ። ቴንኪዩ ብየዋለሁ። ኮንግራ ኮንግራ። ገና ፕራይቬት ጀት ይገዛል። ቁርሱን ዱባይ ላይ ይበላል፣ ምሳውን ደግሞ ወይ ቱርክ ወይ ለንደን። በቃ ምን አባይ ታመጣላችሁ? ተሰርቶላችሁ የማታመሰግኑ ከሃዲ እኮ ናችሁ። ጀዋር መሐመድ አንድ ጊዜ የሆነ ንግግር ሲያረግ ያችን ንግግር ቢሞቱ የኦሮሞ ልጆች አይናገሯትም። እያወራ ጀሪን ኩን ገራኑ ኛቴ አለ። ጀሪን ኩን ገራኑ ኛቴ በጣም ይገርመኛል። እኔ ብሪ ኩዳ ደበለኒ ነው ያለ። አዎ ደበለኒ ማል ጀኔ እይን ያለ ጀኔ ብሪ ቀርሺ ብሪ ምንድን ያለው? ባከን ቆይ ብሪ ኩዳኒ ታክሲራ ደበለኒ ጀኔ እይኔ አማ ጀሪን ኩን ገራኑ ኛት ያለ
በኦሮምኛ ምንም ያችን ነገር የኦሮሞ ልጆች አያወሩም። እነዛ ሰዎች አለ እውነት እነዛ ሰዎች አሳዘኑኝ። አሁን አንጀቴን በሉኝ። ታክሲ ላይ 10 ብር ጭማሪ ያደረግን ብለን ያኔ ስንቃወማቸው ነበረ። አብይ ግን በአንድ ጊዜ እስከ 100 ብር እጥፍ ነገሮች ላይ ሲጨምር ግን ማንም ወጥቶ አልተቃወሙም አለ። ያችን ቪዲዮ እየፈለኳት ነው። የኦሮሞ ልጆች ልጠይቃችሁ ፈልጋለሁ። ምንድነው ያችን ቦታ ቢሞቱ አይናገሯት ቢሞቱ ማለት ነው። ለሆነ ቦታ መግለጫ እየሰጠ ነው በኦሮምኛ ማለት ነው። ገባችሁ? ጀሬን ጉን ገራኑኛቴ ማለት እነዛ ሰዎች አሁንስ ሆዴን በሉኝ ማለት ነው። እነዛ ነማን ናቸው? 10 ብር ጨመሩብን ብለን ስንጮህባቸው የነበረ አብይ አህመድ በእጥፍ 100 ብር ታክሲ ላይም ሆነ የሆነ ነገር ላይ እየጨመረ ሲመጣ አንድም ሰው ወጥቶ ግን ሲቃወም አላየንም። ኢቭን ከኦሮሚያ አያችሁ። ለምን? መለስ ትግሬ ነዋ። ለዚህ ነው የሚቃወሙት። ትግሬ የሚያረገው ነገር ሁሉ አማራን ያናደዋል፣ ኦሮሞን ያናደዋል፣ ጉራጌን ስልጤን ያናደዋል። ኦሮሞ ሲያረገው ግን አናዷችሁም። ሲጀመር ኦሮሞ ላይ አፋችሁ ማትከፍቱ ዙሪያው ኦሮሞ ስላለ በዱላ ወጥቶ አናታችሁን ስለሚላችሁ ነው። ትግሬ ሩቁ ስላለ ነው የምታቀረሹብን። ትግሬ ወደ መቀሌ እቃ ወደ ቀበሌ ብለህ ስታቀረሽ እኮ አዲስ አበባ ዙሪያ በትግራይ ህዝብ የተከበበች ብትሆን አታቀረሽም ነበረ። ለምንድን ነው አሁን ማታቀረሽው? ወጥተክ አሁን የተበደልከውን በደል በወያኔ ጊዜ ተበድለክ ነበረ። በሚኒሊክ ተበድለክ ነበረ። በደርጊያ የትግራይን ደም በጠጣው በደርግ ተበድለ ነበረ። በኃይለ ስላሴ የትግራይን ደም ጠጥቶ ከሀገር የፈረጠጠው መጨረሻ ተመልሶ ከእንግሊዝ የሞተው በሱ ጊዜ ተበድለክ ነበረ። አሁን አብይ አህመድ የአማራን ህዝብ ባዋረደው ልክ ሌላ መንግስታት አዋርደውክ ነበረ፣ ግን አትናገርም። ለምን? የአማራ ህዝብ አብዛኛው ኦሮሚያ ክልል ይኖራል። አፍን ከከፈትክ አፈር ድሜ ያስግጥላል። ስለዚህ ኦሮሞ እንደ ትግራይ ድረስ ገብተው ወቅተኸው ከነ መሳሪያክ እናንተ ገበሬዎች ናችሁ ተመለሱ፣ ምንም አታቁም። እዲያ ልናረጋጋ እኮ ተብለን እኮ ነው። ትግራይን ታረጋጋላችሁ ተብለ የራሱን ክልል ሳያረጋጋ ትግራይን ሊያረጋጋ ተብለን እኮ ነው ብሎ አንገቱ ላይ ያዘለውን እንኳን ቆመ ጠብቀን ሳያወርድ ማርከው ሂዶ ወደ ቤታችሁ በስንት ሺህ ገበሬ የሸኘውን ትግራይ ወያኔ ብለህ ታቀረሻለክ። ኦሮሚያ ክልል ግን አታቀረሽም። ለምን መሰለክ? ባፍጥም ይደፋሃል። ሚስማር ባለው ዱላ ይበሳል። ጭንቅላትን ከአጥር ላይ ነቅሎ ነው ቢጨቀጭቀ ታውቃለህ። ይሄን ስለምታውቅ ኦሮሞ ላይ አታቀረሽም። ባለፈው አማራ ክልል የኦሮሚያ ክልል የሆነ ሰው ሞተ ሲባል ሎዛ አስተያየት ሰጠች ብላችሁ ወጥታችሁ ትግራይ ሲቀጠቅጡ ነበር። ሎዛ አስተያየት የመስጠት አይደለም የፈለገ የማድረግ መብት አላት። እናንተ እኮ የሎዛ ዘር ሲያልቅ እኮ ከአስተያየት ቀርቶ በለው ይሄን ቅማላ ማጋሜ ብላችሁ እኮ ስትደግፉ ነበር ጦርነቱን። እናንተ ጦርነቱን ስትደግፉ የሚፈቀድላችሁ፣ እሷ ደግሞ ለሞተ ሰው ድምፅ ስትሆን የምትከለከልበት ምክንያት የለም። እኔ ሎዛን ባልወዳትም የምታረገው የቁጭራ ስራ ስለሆነ ይሄ የሰባተኛ የሴተኛ አዳሪ አይነት አክት ስላላት ስለምደብረኝ ነው እንጂ ለእናንተ መልስ ለሰጠችን አልቆጣትም። እናንተ እኮ አባቷን፣ ወንድሟን፣ አያቷን አርዳችኋል። ትግራይ ገብታችሁ እናንተ ያረዳችሁ የሚፈቀድላችሁ፣ እሷ ግን ለአንድ ሰው ድምፅ መሆን ማይፈቀድላ ምንም ምክንያት የለም። ለዛ ነው ሳልወድ በግድ ከሎዛ ጎን የቆምኩት። ባለፈው ሳልወድ በግድ የሚወቅሳት ማን ነው? ወቃሿ ትናንት ክልሏ ገብታችሁ የገደላችሁ ሰዎች ዛሬ አማራ ሞተ ኦሮሞ ሞተ ብላ ተናገረች ብላችሁ ልትወቅሷት ማን ሞራል ሰጣችሁ? እሷ በአፏ ከተናገረችው በላይ እናንተ እህቶቿ ላይ ብረት ከታችሁ የለ እንዴ? የአረመኔ ዘሮች ምን ሞራል አገኛችሁ እሷን ለመናገር? ቆሻሾች። ስለዚህ እየገባችሁ አብይን ኮንግራ በሉት። እንኳን ለዚህ ያደረሰን። ለመጀመሪያ ጊዜ ከኢትዮጵያ መንግስታት ኢትዮጵያን በራብ እየጠበሰ በጦርነት እያተራመሰ ሚሊዮኖች እያሰደደ ሚሊዮኖችን ተማሪዎችን ወደ 8 ሚሊዮን ተማሪ ተፈትኖ 5000 ወይ 500 ተማሪዎችን አሳልፎ ሚሊዮኖችን ተማሪዎች የጣለ ትምህርት ቤቶችን የዘጋ ዩኒቨርሲቲዎችን የዘጋ ወጣቱን ወደ ውትድርና እንደ ኢንዶሚ በየ3 ወሩ የመለመነ በትግራይ ወስዶ ያስጨረሰ በመላው ኢትዮጵያ ጦርነት ለኩሶ መሃል ከተማ ላይ እንደ መስቀል ዳመራ አዲስ አበባ ቁጭ ብሎ ብቻ የሚሞቅ የሚሊዮኖችን ለቅሶ ህፃናት አልሰማም ያለ ኮምፒውተር ይዞ በሰራው ግሪን ኤሪያ ቁጭ ብሎ እንደ ሀብታም እንደ ሎካል ልጅ እንደ አረብ ልጅ የሚጫወት ሲለው ደግሞ አውሮፕላን አስነስቶ ዱባይ ሄዶ እራቱን የሚበላ መንግስት ስለሰጣችሁ ሃሌሉያ ብላችሁ አሁን እየገባችሁ ኮንግራ አብይ አህመድ በሉ። ገና የትግራይ መሪዎች ግፍ ገና ባፍጥማችሁ ይደፋችኋል። ገና
አብይ አህመድ ገና ከዚህ በላይ እንዲያረጋችሁ ጸሎት። አብይ አህመድ ባይዘው እንዲወርድ አልፈልግም ብያቸዋለሁ ባለፈው። ትግራይን አፌክት ስለሚያረግብኝ ነው የምቃወመው እንጂ ትግራይ ራሷን ችላ ተገንጥላ የትግራይ ህዝብ እፎይ ብሎ ቢሆን ጌታን ነው ምላችሁ ተገልብጬ አብይን ደግፍ ነበር። እናንተ እንዲያጠፋ አብይን ደጋፊ ሆኜ ይመጣ ነበር። ደግሞ ለኔ ምላስ ምን ችግር አለው? እየተቃጠፍኩኝ አብይን ደግፌ 5 ዓመት እንዲቀጥል አፈር ከድሜ አስገብቷችሁ ትግራይ አንድ ጥይት ሳትተኩስባችሁ በአብይ በራሱ በመረጣችሁት መሪ የኢትዮጵያ ህዝብ በመረጥከው መስቀል አደባባይ ቁጭ ብለ አብይ የምሽት ምን ያላችሁ ስታስጠሉ ደግሞ ማለት ነው። እንደዛ ያላችሁ ሰዎች አፈር ከድሜ እስክትግጡ ድረስ አብይን ደግፋን ነበር። ደግፈዋለሁ። እናንተ ንፍጣሞች እኔ እንደሌላ ትግራዊ ምረስ አላችሁ እንዳይመስላችሁ። እሾህን በሾህ ነው ያለው። እሾህን በሾህ እናንተ በኑሮ በቸነፈር በጎርፍ በአውሎ ንፋስ ጥርግርግ ካላችሁ የትግራይን ጆኖሳይድ የሚል ዳግመኛ አላነሳም። እኔ ዳግመኛ አላነሳም። ተጠራርጋችሁ ማየት ፈልጋለሁ። እናንተ ያቺ የሰራችኋትን በአፍንጫችሁና በአፋችሁ ደም እንዲህ ቡልቅ 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 እያለ ተንፈራፍራችሁ ማየት ፈልጋለሁ። ኢትዮጵያኖች የምትባሉ እንዴት እንደምጠላችሁ እኮ እኔ እንዴት እንደምጠላችሁ አይስዌርቱ ጋር እኮ ነው የምላችሁ። እንዴት እንደምጠላችሁ ይሄ ደርግ ወልዶ ትግራይ ላይ የጣለው ትግርኛ ተናጋሪ የብሔር ብሔረሰብ እስመር ምጥርቅም አባቱ ማን እንደሆነ ጉራጌ ይሁን ወላይታ ተባብረው እናቱን ደፍረዋት የወለዱት አባቱ የትኛው ስፐርም እንኳን ልጅ ሆኖ እንደተፈጠረ የማያውቅ ትግርኛ እየተናገረ ኢትዮጵያዊ ነኝ ስላለ እኛ እንደዛ እንዳንመስላችሁ። እኛ ያልተቀላቀልን ንጹህ ተጋሮች ምን ያክል ጥርሳችን እንደነከስንባችሁ አታውቁ። አንዳንድ ተጋሮች ኢትዮጵያን አንዳንድ ተጋሮች ስላላችሁ የደርግ ዲቃላ ትግራይ ከ4 ሚሊዮን በላይ ዲቃላ ደርግ ፈልፍሎ የጣሉ ያኔ በደርግ ጊዜ የተደፈሩ እናቶች አሉ። ዛሬም ደግሞ ትግራይ ላይ የተደፈረ ሴቶች አሉ። ይሄም ከ30 ዓመት በኋላ ትግርኛ እየተናገረ የትግራይ ጠላት ሆኖ ነው የሚወጣው። እስከዛ ልኑር አኑር አላውቀውም። እኔ በህይወት ልቆይ አልቆይ እንዴት ቆያሉ ሲጀመር። ስለዚህ 30 ዓመት ቀርቶ ከ5 ዓመት እንዲያቆየኝ አልፈልግም በዚህ በገማ ዓለም ላይ። ስለዚህ ትግርኛ ስላወራና ኢትዮጵያዊ ነኝ ምናምን ስላላችሁ ትግሬዎች እንዲሚሉ አሉ፣ የሚቃወሙ አሉ፣ ኢትዮጵያዊነት የሚወዱ አሉ ትላላችሁ። ዲቃላ አባቱን ስለማያውቅ ውስጡ ያለው አይደንቲቲ ይረብሸዋል። እዛ የተወለደው 7-8 ወንድ ደፍሯት ነው እናቱ የወለደችው። ጉራጌ ይሁን ስልጤ ይሁን ከምባታ ይሁን ሀዲያ፣ ኦሮሞ፣ አማራ አባቱን አያውቀውም። ገባችሁ? አይደንቲቱ ተደብላልቆበታል። ስለዛ ነው የሚረብሸው ነገር ውስጡ ስላለ መርገጫ የለውም። ትግርኛ ያወራል፣ ስለ ልቦናው ኢትዮጵኛ ነው። ለዛ ነው እኛ ዲቃላ ስንላችሁ ጠልተናቸው አይደለም፣ ጥላቸው አይደለም። ያለ ነገር የአባቶቻቸው መጥተው መሀል ሀገር ያወሩትን ነው እየነገርናችሁ ያለ። ከኛ በላይ ማን ይንገራችሁ? ንጹህ ያልተቀላቀለበት እንደኔ እናትና አባቱን የሚያውቅ በገብረ ሚካኤል ተጀምሮ በገብረ ስላሴ የሚያልቅ ዘር ያለው ማንም የአማራ የኦሮሞ የብሔር ብሔረሰብ ፈሳሽ ያልተደባለቀበት ንጹህ ከትግራዋይ ከአጋሜ የተወለድኩኝ ግን ጥርሴን የነከስኩባችሁ አረሳላችሁ ምምላችሁ አረሳላችሁ እናንተ ቦርኮች ማለት ነው። እኔ ቂመኛ አይደለም በቀለኛ አይደለሁም። በህይወት ዘመኔ ሰው ተበቅዬ አላቅም። የሚበቀል እግዚአብሔር ስላለ ቂም ግን አረሳም። መቼም 100 ዓመት የመኖር ጸጋ ቢሰጠኝ 100 ዓመት ሁሌ እችን ነገር ባይምሮ እያመላለስኳት እንደ ድሮ ካሴት ይሄ አንድ ካሴት አለ መታ አርጋችሁ አንዳንዴ እንዳውም ሲበጠስ በጽፍር ቀለም እናስይዘውና ልጆች ሆነን እንደዚህ በስክሪፕቶ እያዞርን እንከተዋለን ወደ ውስጥ እንደዚህ ያሽከረከርን እንደሱ እያጠነጠርኩ ከዛ አንዳንድ ጊዜ ይላል ዘፈኑ። ካሴቱ በደንብ በጽፍር ቀለም ለጥፈ ነው። አንዳንድ ጊዜ ቀጥታ ዘፈኗ ትመጣ። አንዳንድ ጊዜ ግን እዛ ቦታ ሲደርስ የሚል ነገር አለ የሚነፋነፍ ማለት ነው። እንደዛ እንዳይነፋነፍ አድርገን ነው እያጠነጠንን ምን ሰማው የእናንተን በደል ማለት ነው። እኔ በበኩሌ እንደዛ ነኝ። እኔ በበኩሌ አይስዌር ቱ ጋድ እኮ ነው ነገሮቼ ሁሉ ስንክልክል ያደረጉ ክርስቶስ ምጠይቀውን ነገር ሁሉ ዝግት ያደረገብኝ ጸልዬ እንኳን የማይሰማኝ ያስኩት ቂም አርግዣለሁ። ሆዴ በፊት ልጥፍ ያለ ነበር። አንጀት የለኝም እኔ። ምንድነው የምትበይው ሊንዳ? አንጀትሽ ወደ ውስጥ የገባ ነው ይሉ ነበር። በሉኝ መሰለኝ። አሁን ነገር ነው መሰለኝ እያበጠች መጣች። ቁጢጥ እያለች እንደዚህ ቦርጬ እየወጣች ነው። ትናንሽ ነገር ነው ያረገዝኩት። ባይዘው ቂም ነው ያረገዝኩት እኔ።
የኢትዮጵያውያን ቂም አንዳንድ ሰው በልቡ ቂም ይዞ በጥርሱ ይላል። እኔ አልችልም። ፊት ለፊት ነው የምነግራችሁ። አብይ አህመድ በየቤቱ እያስከፈተ አፍን ክፈተ በልያለ አሩን ሁሉ እንዲያራባችሁ ፈልጋለሁ። እኔ አይስዌር ነው። አንዳችሁ ተኝታችሁ አርቶባችሁ፣ ሌላው ደግሞ ጎንበስ ብሎ በምላሱ ቂጡ እንዲጠርግለት ነው የምፈልገው። እናንተ ቆሻሾች ህዝባችን ላይ ያደረጋችሁት ነገር እኛ መቼም አንረሳም እኮ ነው የምላችሁ። እኔ በበኩሌ መቼም ነው ማረሰው። በህይወቴ ሰው ሲሞት አይቻል አቅም። በህይወቴ አንዴ ነው እዚህ ሀገር ላይ መኪና አደጋ ደርሶ ደም ያየሁት። ለዛ መንገድ ላይ የወደቅኩት ፌንት ነው የሰራው አይቼ ስለማላቅ ደንግጬ ማለት ነው። በህይወቴ የሚያጨናንቅ የሚያስፈሩ ነገሮች አይቻላቅም። ይሄ አውሬ ምናምን ሞት ምናምን አይቻላቅም። ለመጀመሪያ ጊዜ የጭካኔ የሰው ሞት ደም ያየሁት ትግራይ ላይ ስለሆነ ትራማቲክ ሆና ጭንቅላቴ ትራማቲክ ሆኛለሁ። በእናንተ የምትናገሩት ቃል እዚህ ሚዲያ ላይ የትግራይን ደም ስታዩ ከመራራት ይልቅ ሲያንሳችሁ ነው 27 ዓመት እያላችሁ ብትኮምቷት ኮሜንት። እኔ እዚህ ነገር ውስጥ ዲፕሊ እንድገባ ያደረገኝ አንድ ሴት የኮመተችው ኮሜንት ነው። ማይካድራ ላይ የገደላችሁት ገላችሁ፣ ያረዳችሁት አርዳችሁ፣ በገመድ አንቃችሁት ገመዱ ሰርስሮ አንገት ውስጥ ገብቶ የእግዚአብሔር ፍቃድ ሆኖ ድኖ በእግሩ የ6 ሰዓት መንገድ ተጉዞ ሱዳን ገብቶ ለአልጀዚራ መግለጫ ነው ለቢቢሲ መግለጫ የሰጠልጅ አንገቱ ላይ ደርቋል እንትኑ እና መስመሩ እንዳለ እንደዚህ እንደነ 50 ሴንት እንደሚያደርጉት ቼን የአንገቱ ወርቅ ማለት ነው። የሱ የገመዱ ወደ ውስጥ ገብቶ ስጋውን የገባው ደርቆ እንደ አንገት ሀብል ተቀምጧል አንገቱ ላይ። እንዲህ እያለ እየገለጠ እያሳየ አንዷ ገብታ በኮሜንት እሰይ ገና ሲያንሳችሁ ነው። በቃ የዛን ጊዜ ነው አበሻ ማለት ኢቭል፣ አበሻ ማለት ሰው ቀቅሎ የሚበላ አበሻ ማለት መለስ 30 ዓመት ሙሉ ወቅጦ ስለያዛችሁ ነው እንጂ ባህሪያችሁ አሁን ያለ ሰው ጠብሳችሁ ብትበሉ ሃይማኖት የሌላችሁ ቡዳዎች፣ ቅናተኞች፣ ዘራፊዎች፣ ገዳዮች እንደሆናችሁ ያወቅኩት እኔ አሁን በአብይ ዘመን ነው። አብይ አህመድ ስለመጣ አይደለም። ይሄ ማንነታችሁ የራሳችሁ ነው። ያኔ መንግስት፣ የኢትዮጵያ መንግስት፣ የኢህአዴግ መንግስት የበላይ የምትሉት የቲፒኤልኤፍ መዋቅር ጠንካራ ስለሆነ ወቅጦ ስለያዛችሁ ነው። ወቅጦ ስለያዛችሁ ነው እንጂ ሰው ያለ ባህሪው አይሆንም። እኔ አሁን ባህሬ ቁጡ ነኝ፣ እቆጣለሁ። ፐርሰናል ላይፌ ላይ ደግሞ ከሰው ጋር አልገናኝም፣ ሰውን ማውራትም አልወድም፣ ዝምተኛ ነኝ። ያለ ቦታ ከነኩኝ ግን ነርቭ ነኝ። ልጄ ሳይነኳት አትነካም፣ ከነኳት ግን ነብር ናት ነው የምትለው እናቴ። ይሄን ባህሬን አሁን አላመጣሁትም፣ ከልጅነቴም ይሄ ባህሪ አለ። እናንተም አብይ ከመጣ በኋላ የፈጠራችሁት ባህሪ አይደለም። ይሄ ባህሪያችሁ የእናንተ መገለጫ ነው። ይሄንን ባህሪያችሁ መገለጫችሁ እንዳይገለጥ ያደረገው ከጀርባ ከባድና ጠንካራ መዋቅር ስለነበረ ብቻ ነው። ወቅጦና ረቅጦ ስለሚይዛችሁ ህግ ስለነበረ ነው። ብታር እንደምትታረድ፣ ብትገል እንደምትገደል፣ ብትደፍር እንደምትደፈር ስለምታቅ ነው እንጂ የኢትዮጵያውያን ባህሪ አሁን በአብይ ዘመን ያሳያችሁት ነው። ሰው አብይ ከመጣ ሰው እርስ በርስ መገዳለት ጀመረ። አብይ ከመጣ ሴቶች መደፈር ኖ። ይሄ ባህሪያችሁ ባይሆን ኖሮ፣ ማንነታችሁ ባይሆን ኖሮ አብይ አህመድ እንኳን አድርጉ ቢላችሁ አታደርጉትም። ምክንያቱም ሰውነት ይይዛችሁ ነበር እንዴ። እኔ ሂጅና ከጎረቤት ያለች እከሌን ሰድበሽ ነው የምትለኝ እናቴ አልሰድብም፣ ሪዝን ከሌለኝ። ማማዬ ለምንድን ነው ብዬ ጠይቃታለሁ። ባህሪ አይደለማ ብትለኝ እናቴ እንኳን ሆና የፈለገ ብፈራት ለምን ማማዬ ምን አርጋሽ ነው ምክንያቱም ብዬ እጠይቃለሁ። አትሊስት ሪዝን ፈልጋለሁ። ይሄ አሁን አብይ አህመድ ከመጣ በኋላ አማራው በትግሬ ላይ ጨከነ፣ ኦሮሞ በትግራይ ላይ በአማራ ላይ ጨከነ። ኖ ዌይ ዚስ ኢዝ ዩር አቲቲዩድ፣ ዚስ ኢዝ ሁ ዩ አር ፍሮም ቢጊኒንግ ቢኮዝ ዩ አር ኢቪል ፍሮም ቢጊኒንግ ዩ አር ኢቪል። አዎ ገባችሁ? ይሄ ማንነታችሁ ነበረ።
ማንነታችሁን የሚያስፈጽምላችሁ ኤጀንት አገኛችሁ። ማን የሚባል አብይ አህመድ። ስለ ኢትዮጵያ፣ ስለ ህዝብ፣ ስለ ህፃናት፣ ስለ ሴቶች የማይጨነቅ የእኛ ወንዶች በመሳሪያ ነው የደፈሩት። ሴት ብትደፈር ዋስ ዘ ቢግ ዲል ምንድን ታራ የሚገርመው የሚል መንግስት መጣላችሁ። ያንን ሪኮግናይዝ አድርጋችሁ ራሳችሁ ያንን ነገር ፈጸማችሁ እንጂ ኔቨር አብይ አህመድ ስለመጣ አይደለም ይሄ ባህሪያችሁ የመጣ። ውስጣችሁ ባይኖር ኖሮ አታደርጉትም። መጀመሪያም የያዛችሁ ህግ ነበረ። ኢህአዴግ ወይንም ህወሓት የሚል ህግ ይዛችሁ ነበር። እናንተ እንደምትሉት የበላይ ኢህአዴግ ህወሓት እንደምትሉት፣ እኔ ኢህአዴግ የሚባል እንጂ ህወሓት የሚባል መንግስት አላውቅም፣ ግን እናንተ ህወሓት ስለምትሉ፣ ስለዚህ ኢቪልነታችሁ ይሄ ነው እንዴ። ለምሳሌ ኃይለኛ ተናጋሪ ተደባዳቢ የሆኑ ሰዎች የሆነ ሰዓት ላይ ካልም ይሆናሉ ለማስመሰል ምናምን ከሆነ ከሳምንት በኋላ ማንነታቸው በርግዶ ይወጣል። ምክንያቱም ያ ካልም የሆኑት ቀስ ብሎ ማውራት፣ መሳቅ፣ መሽኮርመም የእነሱ ማንነት አይደለም፣ ፊልም ነበረ። ግን ያ ነገር አይዘልቅም። ከሆነ ጊዜ በኋላ ቁጡነታቸው፣ አግሬሲቭነታቸው ፈንቅሎ ይወጣል። እንዲህ ምን ነው እንደዚህ አይነት ባህሪ ነበረሽ እንደ ስትሏቸው፣ እኔ እኮ ትክክለኛ ባህሪ ይሄ ነው። እኔ እንደዚህ አለች ልጅ አለ ትልቅ ሴትዮ ስራ አታ እጇ ላይ ገንዘብ ስለሌላት እኔ ከስራ ስመጣ አንዳንድ ምናምን ነገር ስለማመጣለን ለእኔ በጣም ክብር አላት። ታዝነኛለች እኔ ስራ ስለሌላት እዚህ ሀገር ማለት ነው። እንደምን ብላ አገሯ ገባች። አገሯ ገብታ በሆነ ሰዓት ግን ቤቷ ሄጄ የሆነ ማስጨርሰው ፕሮሰስ ነበርና ካልመጣች ብላ ጨቅጭቃኝ 2 ቀን ቤቷ ሳድር በ3ኛ ቀን ያሳየችኝ ፊት ጥሩ አልነበረም። እንዴ እከሊት እንዲህ አይነት ባህሪ ነው እንዲህ ያለሽ? እዛ እኮ እያለሽ ሰው የፈላሻይ ፊቷ ላይ ደፍቶባት ያችን ሴት ምቻት ስንላት አረኔ ጌታ ስራዋን ይስጣት ብላ ተቃቅላለች። ሆስፒታል እንውሰድሽ ስንላት ኖ ብላ በቀዝቃዛ ውሃ ልታጠበው ቆይ ይድረቅና ቀስ ብዬ በለብ ባለ ውሃ በፎጣ ጠርገዋለሁ ብላ አልቅሰናል። እኛ እንዴት አልደበደበቻትም? ቁመና ምኗም አላት፣ ለምን አልመለሰችላትም ብለን እና ሁሌ እሷን በትዕግስተኝነቷ እንደ ምሳሌ ነበር የምገልጸት እኔ በበኩሌ። አገሯ ከገባች በኋላ ባሏና ልጇ ጋር ከተቀላቀለች በኋላ የሆነ አቲቲዩድ አሳይታኝ እንዴ እኔ 6 ዓመት ያን እዛ ሳቅሽ ይህን ባህሪ ነበርሽ እንዴ ስላት፣ ለዚህ እኮ ነው አታውቂኝም እምልሽ እኔ ትክክለኛ ባህሪ ይሄ ነው አለችኝ። እዛ የሰው ሀገር ነው፣ ስራ የለኝም፣ የተከራየሁበት ቤት ክራይ አልከፍልም፣ አስወጥቶ ቢወረውሩኝ ጎዳና ነው የምወድቀው። አንቺ ደግሞ የቸገረኝን ነገር የምታሟይልኝ ነሽ ባለሽ አቅም። ስለዚህ ባህሬን ቀብርኔ የያዝኩት ቀን እስኪወጣልኝ ነው። ትክክለኛ ባህሬ ግን ይሄ አሁን የምታዩ ነው ያለችኝ። ጌታ ይባርካት። ለማንኛውም እኔ በጣም ነው የደነገጥኩት። ኢቭል የሆነችብኝ ኢቭል ማለት ነው ስትናገር፣ እንደ ኢቭል ፊቷ ሁሉ አፍንጫዋ ሁሉ ሲገታተር፣ ይሄ እንቁራሪት አይታችሁ እንደሆነ አፍንጫው ንፍትፍት ይላል ሲያወራ፣ እንደዛ አፍንጫው ሊነፋፋ ነበር ስታወራ። በጣም ነው የደነገጥኩት። እኔ የማላቃት አይነት ሴት ሆና ማለት ነው። በቃ ሊንዳ ይሄ ነው ትክክለኛ ባህሪ አለችኝ። አያችሁ፣ የራሳችሁ ያልሆነ ነገር ቀን ቆጥሮ ይወጣል። ዛትስ ዋይ ነው ሊንዳን ወዳታለሁ ብላችሁ ከመጀመሪያም ውሸት አልወድም፣ አስመሳይነት አልወድም፣ ሰውን መለማመጥ አልወድም፣ ሰው ላይ አልለጠፍም፣ ከሰዎች ጋር ሶሽብል አልሆንም፣ ቶሎ አልቀራረብም፣ ከተቀራረብኩ ደግሞ ወረት አልወድም። ያ ሰው እንዳይቀየመኝ እንደ እንቁላል እንከባከበዋለሁ። ካስቀየመኝ 40 ክንድ ርቄ ሄዳለሁ። አይኑን ማየት ድምፁ መስማት አልፈልግም። ሰውን ለማስደሰት አላወራም። በማይመለከተኝ ነገር አልገባም። ሰው ሲነካኝ አልወድም። እውነት ካየው ሲዋሽ ካየው በጣም ደረቅ ነኝ። የሰው ጥቃት አልወድም። ይሄ ባህሬ ድሮም ልጅ ሆኜ ኢትዮጵያ ያለ አሁን ስደት መጥቼም ባህር ስሻገር እንኳን ባህሬ ጥዬው አልመጣሁም፣ ይዤ ነው የመጣሁት። የኔ ታናሽ እንኳን ለቤታችን መጨረሻ ምን አለችኝ? በጣም ኃይለኛ ናት፣ ተደባዳቢ ናት፣ ሰው እዛ ሀገር እንዳትገልብሽ ተባለ። እኔ አላመጣሁትም፣ ሰው አመጣት እዚህ ሀገር። ተመልሳ ሄደች ሀገሩን ጠልታው። ከዛ ለእህቴ እኔ ትንሽ ሆና ጥያ ስለመጣው ኢትዮጵያ ላይ እንዴ እሷ አድጋ እንደዚህ አይነት ሰው ሆነ ስላጣረ ተደባዳቢ ናት። ሲቪል የለበሰ ፖሊስ እኮ ይዛ የምትደበድብ ሰው ናት፣ ኃይለኛ ናት። እና እዛ ሀገር ደግሞ ሰዎች ሰውን ስለሚነኩ ሰው እንዳትገልብሽ ምናምን አሉኝ። ከዛ እዚህ ሀገር ከመጣች በኋላ ሳያት ከልጆች ጋር እንደተከራይታ ስትኖር ባህሪዋ ሌላ ነው። እንዲያውም እኔ አንዳንዴ ከሰው ጋር ተናድጄ እንደዚህ ከስራዬ ስመጣ ስናገር እነሱን ዝም ብሏት በቃ እሷ እኮ የዋህ ናት ስትናደድ ነው እንጂ ምናምን ብላ እኔን ለማስታረቅ ሁሉ ትሞክራለች። የቤታችን መጨረሻ ናት። አንዴ ጠየቅኳት፣ ለምንድን ነው ግን እንደዚህ ብላኝ ነበር የኔ ታናሽ ባህሪሽ፣ እኔ በልጅነት ጥዬሽ የወጣሁት ስብዬ ስጠይቃት፣ እኔ እኮ እህቴ ባህር ስሻገር ባህሪዬንም ጸባዬንም እዛው
ከባህር ማዶ ነው ትቼው የመጣሁት። እዚህ ሀገር ሌላ ማንነው ተላብሼ የመጣሁ አለች። ኢማጅን ለቤታችን የመጨረሻ ትንሽዬ ልጅ ማለት ነው። እኔ ግን ያንን ባህር ስሻገር ጥዬው አልመጣሁም፣ ይዤ ነው የመጣሁት። እዚህ ሀገር በዚህ ባህሪ ነኝ ያለሁት። አያችሁ፣ ሰው ያለበትን ባህሪ አይቀይርም። እናንተም ባህሪያችሁ ይሄ ነው። አብይ አህመድ ስለመጣ ገዳይ፣ አብይ አህመድ ስለመጣ ደፋሪ፣ አብይ አህመድ ስለመጣ በትግራይ ላይ ጥላቻ ያመጣችሁ፣ አብይ አህመድ ስለመጣ ገንዘብ የምትሰርቁ ሰው የምትደፍሩ አይደላችሁም። የእናንተ ማንነት ይሄ ነው። የኢትዮጵያ ማንነት ይሄ ነው። ያኔ ለምን አላደረጋችሁም? ህጉ ኃይለኛ ስለሆነ ወያኔ ወይንም ቲፒኤልኤፍ የምትሏት መዋቅር ስለምትሸመሽምህ ውስጥ እግርህን በኤሌክትሪክ አርጋ ስለምታጋይክ ታዲያ ትልቅ ነበርን፣ ትልቅም እንሆናለን። የሃይማኖት አገር፣ የብልጽግና አገር፣ እንግዳ ተቀባይ ኢትዮጵያ አገሬ ሻንጣ ምንድነው? ምን ሸንተረርሽ ነው? ዳገት ሸንተረርሽ ነው? ምን ሸንተረርሽ እያልክ ምዘፍንላት ዛሬ መንግስት አቋም ሲያጣ መንግስት ገዳይ ሲሆን ታዲያ አንተ ልታገዳድለን መጣክ። የኛ ኢትዮጵያዊ ባህሪ ይሄ አይደለም። አማራ ትግሬ መግደል የለበትም። ኦሮሞ አማራ መግደል የለበትም። ጉራጌው ስልጤ መግደል የለበትም። እኛ ኢትዮጵያኖች በዚህ ባህሪ አንታወቅም። የሚገዛን ሃይማኖት አለ፣ የሚገስጸን እሴት አለ፣ የሚገስጸን የአባቶቻችን ያደግንበት ባህላችን አለ። እንዳንተ አይነት ኢቪል መንግስት አጋጥሞን አያውቅም። ብላችሁ ለምን አልተቃቀፋችሁም እርስ በርሳችሁ? ለምንድን ነው አማራው ትግራዋይን ገብቶ ደም ጠጥቶ ደምሽን አጠራልሻለሁ ብሎ ብረት ከቶ ይወጣ? ለምን? ይሄ ማንነታችሁ ያኔ ለማድረግ ስላልቻላችሁ ነው። በኢህአዴግ ዘመን እንደሚሸመሽማችሁ ታውቃላችሁ። ገባችሁ? ጨለማ ቤት አስገብቶ ግማሽ አንገትህን ሽንት ቤት ከቶ በአፍንጫ አር እየጠጣክ እግር ተገልብጦ እንደምትገረፍ ታውቃለህ። ያንን ስለምትፈሪ ነው አዳሜ ያንን ነገር ማታደርጊው። ያኔ ህግና ህግ ስላለ። አሁን እኮ ህግ አልባ ስለሆነ እኮ የቀዘናችሁት። ራሱ መንግስቱም ማታ ላይ ሱፉን ቀይሮ ማክስ አድርጎ አብሮ ባንክ ሄዶ ስለሚዘርፍ መንግስቱ የተዘረፈን የሚያስመልስ ሳይሆን ሄድና አንተ በዚህኛው አጥር ዘለ ስንት ሚሊዮን እንዳለ እዚህ ባንክ ላይ ተመልከትና አብረን እንገባለን የሚል ጧት ሱፍና ከረባት አድርጎ ፓርላማ ላይ መግለጫ የሚሰጥ ማታ ልብሱን ቀይሮ ስኒከር ጫማውን አድርጎ አብሮ የሚዘርፍ መንግስት ነው። ስለዚህ ያኔ የምትፈሩት ነገር ስላለ ነው ስለ ስርዓት የያዛችሁት እንጂ ኢትዮጵያኖች እሴት የምታውቁ ነውር የምታውቁ የምታስቡ ግፍ የምትፈሩ አይደላችሁ። ለምን አየናችሁ? ቁጭ ብዬ በእጅ በስማርትፎኔ ቁጭ ብዬ ስራችሁን፣ ንግግራችሁን፣ ድርጊታችሁን፣ ጨካኝነታችሁን፣ ሰው በሊታነታችሁን፣ ከሃዲነታችሁን በደንብ አድርጌ ሲኒማ ቤት ገብቼ ሳልከፍል ወይንም ደግሞ ሲኒማ ኦንላይን ተከራይቼ በሞባይሌ ከፍዬ ሳላይ የእናንተን በነፃ ኢቭልነታችሁን 4 ዓመት በነፃ ተከታተልኳችሁ። ስለዚህ አንድን ፊልም እኮ 2 ሰዓት አይቼ ነው ታይትሉን አይቼ የነ ቶም ክሩዝ ሆነ የነ ዲዝን ዋሽንግተን የማንንም ሆነ የነ አንጀሊና ጆሊ የማንም ፊልም ዋሬቨር ለ2 ሰዓት ፊልሙን አይቼ ታይትሉን የመጀመሪያ ታይትሉን አያለው መጨረሻውን አያለው። ከዛ የፊልሙ ታሪክ ይገባኛል። ከዛ ምን አይነት ፊልም አየሽ ሲለኝ ሰው እንዲህ አይነት ፊልም አየው ብዬ ስሙን ታይትሉን የፊልሙን ስም እናገራለሁ፣ መጨረሻው ታሪኩን ዘርዝሬ እናገራለሁ ማለት ነው። 2 ሰዓት አንደርስታንድ ለማድረግ በቂ ነው ማለት ነው። ፊልም እንኳን የእናንተ ኢቪልነት 4 ዓመት ሙሉ ቁጭ ብዬ በእጄ ስልክ የተከታተልኳችሁ በየሚዲያ የተከታተልኳችሁ ኢትዮጵያኖችን መግለጽ መተንተን አይደለም። እውቀት ቢኖረኝ መጽሐፍ ጽፋለሁ ስለእናንተ። እውቀት ቢኖረኝ ትልቅ መጽሐፍ ወደ 4000 ገጽ ወይም 5000 ገጽ ያለው መጽሐፍ ይወጣል። የእናንተ ኢቪልነት መጽሐፍ ብደርስበት ማለት ነው እናንተ ቦርኮች። ስለዚህ ለእናንተ ዩ ዲዘርቭ አብይ አህመድ ዩ ዲዘርቭት ይገባችኋል። ይገባችኋል። እኔ እንደሆነ አመሰግነዋለሁ። ገና አይሮፕላን አለ ፕራይቬት ጄት መግዛት አለበት። ቴዲዬ ናግባ እስኪ ናፈከኝ እኮ አንተ ልጅ መጨቃጨቅ ይሄ ነበረው። ቦርኮ ሁላ እንዴት እንደምታስጠሉኝ ኢትዮጵያኖች በጣም ነው የምትደብሩኝ ብያችኋለሁ። በጣም ነው የምታስጠሉኝ። እኔ ትግራዋይነቴን በጣም ነው የምወደው። ጠብ ዘረኛ ነኝ እኔ ግምት ያልኩ ዘረኛ። እድሜ ለእናንተ። እኔ
ግምት ያልኩ ዘረኛ ነኝ። ከትግራዋይ ውጭ ራሱ ሰው ያለ አይመስለኝም። አም ሶሪ። በአፍንጫችሁ ተደፉ ከፈለጋችሁ። አንተ ልንዱዬ ሚስቴ ሄደ ደዛ ሚስቴ እንዳትል አንተ ሰው ያቆም ያለዛ ነውጣ ታስወጣክ እንዳላሰጣክ ሰውዬ ሚስት እንዳታጣ ብዙ ፈላጊዎች አሉ። እዚህ እኔ ታላቅ እህት ነኝ ቆሜ ምድርክ ቅድም አልታዘብሽኝም? በእናትሽ ሚስቴ ሳልልሽ ታዝባኛለች እያልኩኝ ነበር። መቼ የት? ቅድም ጋድ ብለስ ቤት ሚስቴ ሳልልሽ አይ ሊንዱ በቃ አውቃለች ማለት ነው አልኩኝ። እኔ ራሱ ሚስትክ ነበረች ማለት ነው። እዛ ሚስቶች ሲኖሩ እኮ አትልም አንተ። እኔ መቼ ጠፋኛል አንተ አጭበርባሪ። እዛ ቤት ሚስቶች ስለሚከታተሉ ቤቱ ከስር ሆና ታኛለች ብለህ ስለምትፈራ አጽፍም። አክባሪ ነህ ግን ደስ ይለኛል። እንደዚህ ሚስቱ የሚያከብር ሰው ደስ ይለኛል። እግዚአብሔር ይጨምርልህ። አሜን አሜን። እኔ ወርድ እኔ ምን መቼ ነው የምንገዛው እኛስ ፕራይቬት ጄት? እሺ ቢያንስ የሆነ ነገር ንግዛ በእናትሽ። ፕራይቬት ጄት ዘረፋ ማለት እንደዚህ ነው። ምስኪን ህዝብ ይለጠለጣል። ደግ ያደረጋቸው። እኔ ኮንግራ ብያለሁ ጌታን። ወያኔ ዘረፈ፣ ወያኔ ሰረቀ እያሉ ምንም ነገር ሳያዩ የትግራይን ህዝብ ሲበሉ፣ የትግራይን መሪዎች በዶሜስቲክ አይሮፕላን የተመላለሰ መለስ ዜናዊ በዓለም ሲዞር በኢትዮጵያ አየር ላይንስ የሚበራው የግሉን አይሮፕላን የገዛ የግሉን ቤተመንግስት የገነባ ትግራዋይ የለም። እነዚህ ዘረፋ ምን እንደሆነ እያሳያቸው ነው። ጀግና የትግራይን ባንዳ የረሸነ ቀን ደግሞ አናቱ ላይ ክራውን አድርጌ ያመጣዋለሁ። አብይ አህመድ ጭንቅላቱ ላይ ዘውድ አደረግለታለሁ። የትግራይን ባንዳ ስለሌላ አይመለከተኝም። የትግራይ ባንዳውን ቤተመንግስት ያለው እነ ሳሞራይን እነ አርከበቁባይን እነ በላይ ሊላይ ማንንትሴን ይሄ በላይ ይሄ ጆሮ ብቻ የቀረ ሰውዬ ፊቱ አልቆ ጆሮ ብቻ የቀረ ኮፍያ ይሄ የበግ ነጋዴ ኮፍያ የሚያረቅ አላውቀውም ስሙን። ማነው በእናትህ የህወሓት መስራች ነው በስራች ነው እንደ ሳሙና ያለቀው ሰውዬ። አታመጣልኝም ስሙን? አብርሃ ደስታ ነው አብዛይ በእናትህ ግን ምን አለ መሰለሽ በጣም የሚገርመው ሊንዱዬ ሎከስት ነው ምናምን አንበጣ እንኳ እንትን ሲለው ገበሬውን አንበጣ ምንድነው አንቲፔስት ለመርጨት እንኳ ከኬንያ ነው ሲከራይ የነበረው። ትንሿን ይታይሽ ይህ ሌክዠሪ እኔ እንደዛ አይነት ለኢትዮጵያ በስሟ እንኳ አንድ ምንድነው አንቲ ፔስት መርጫ እንኳ የላትም። ታውቂያለሽ አይደል? ከኬንያ ከምናምን እየተከራየች ነው የምትረጨው። ይኸውልህ ቴዲዬ 27 ዓመት አብይ አህመድ ኢንሳ ውስጥ ነበረ። ኢትዮጵያ ውስጥ ለሚሰራው ስራ ለሚሰራው ዘረፋ ስዩም መስፍን ጠቅላይ ሚኒስተሩ ምን ነው ዘገዩብን እንፈተሽ፣ እኔም እስከ ዘር ማንዘሬ እሳቸውም እስከ ዘር ማንዘራቸው እንፈተሽ እየጠበቅናቸው እኮ ነው፣ ለኢትዮጵያ ህዝብ ኦዲት ተደርገን እንቅረብ ሲል አብይ አህመድ ለምን አልፈተሸም? ለምን ጦርነት መክፈት ፈለገ? ከትግራይ መሪዎች በበለጠ የኦሮሞ ኦፒዶች የዘረፉት ብዙ ንብረት አለ። የኢትዮጵያ ንብረት ከተጣራ የአብይ አህመድ ጉድ ይወጣል። ስለዚህ አብይ አህመድ ኢትዮጵያን በመዘረፋ ውስጥ አስተዋጽኦ አለው፣ ያውቃል፣ በደንብ ያውቃል። ስለዚህ አብይ አህመድ ይሄን ህዝብ ያውቀዋል። ስለሚያውቀው 27 ዓመት የሰራለትን ህወሓት የሰራለትን የህወሓት መንግስት ነው እና የበላይ ነው የሚሉት ህወሓት የበላይ ሆኖ አገሪቷን ከመራ ኢትዮጵያ ውስጥ ለተገነቡት ነገር ሁሉ ህወሓት ነው ኃላፊነት የሚወስደው። ችግሩን ብቻ ለህወሓት ሰጥተህ ግንባታው ላይ መካፈል አትችልም። እያንዳንዱ ተጠያቂ ህወሓት ነው ካሉ ኢትዮጵያ ውስጥ ለተገነባው ሪል ስቴት፣ ለተገነባው ኮንዶሚኒየም፣ ለተገነባው አየር መንገድ፣ ለተገነባው መንገድ፣ ለተገነባው ዩኒቨርሲቲ፣ ለተገነባው ማንኛውም ግቤዋን ግቤቱ እያለ ሄደው ለተገነባው አባይ ህወሓት ነው ኃላፊው። ሶስቱ ምንም ተላላኪ ነበረ። ተላላኪ ደግሞ ጉዳይ ማስፈጸም ወረቀት ይዞ በየቢሮ ከመሄድ ምንም የማድረግ አስተዋጽኦ የለውም። በቃ አሁንም ደግሞ አብይ አህመድ 27 ዓመት የኢትዮጵያ ህዝብ ህወሓት ለሰራለት ነገር እንዳላመሰገነ ከሱ ጋር አብሮ ሆ ብሎ የትግራይን ህዝብ እንዳጠፋ አይቷል። ይሄ ህዝብ ግሪሳ ነው አለ ታዬ ደንዳ። ይሄ ህዝብ ብትሰራለት የሚያመሰግን ህዝብ አይደለም። ታውቃለህ? ስለማያመሰግን አብይ አህመድ ሞኝ አይደለም። ደሃ ነኝ በድህነት ነው ያደግኩት
እያልኩኝ በእንትን በአገዳ መኪና ሰርቼ ስነዳ አንሶላ የሌለው መደብ ላይ እየተኛው እንደ አንሶላ ሼፕ እያረኩ እያነጠፍኩኝ ኢማጂን አንሶላ አስመስዬ እየተኛው ነው። አሁን ደሃ ነኝ፣ ድህነቴ እያለኩ ነው። ደሃ ስለሆንኩኝ ኖሬ መኖር ነው የምፈልገው አለ። ሂዝ ራይት። ስለዚህ እኔ የምፈልገው አሁን አብይ አህመድ ፓርላማ ውስጥ አንዱን ሰው በጀርባ ተኛ ብሎ አሩን አፉ ላይ እንዲያራበት፣ ሁለተኛውን ሰው ደግሞ በምላሱ ቂጡ እንዲጠርግለት፣ እንደዛ ሆኖ ፕራይቬት ጀት ገዝቶ ቁርሱን ዱባይ ላይ ምሳውን ደግሞ ቱርክ ላይ እንዲበላ ነው የምፈልገው። ምክንያቱም ለዚህ ጉግማንጉግ ሰርተ ለማመሰግን ህዝብ ኢህአዲግን ህወሓትን ያላመሰገነ የኢትዮጵያ ህዝብ እኔን አያመሰግነኝም። ከዜሮ አንስቶ ሂሮ ያደረገውን ህዝብ ያላመሰገነ እኔ 85% አልቃ የተቀበልኳትን ኢትዮጵያ ምንም ባረግለት ይሄ ህዝብ አያመሰግንም ብሎ ስለተረዳ ነው። የኢትዮጵያን ህዝብ መምራት ማለት ጉንዳን መምራት ነው ያለው አብይ አህመድ። በኢትዮጵያ ዘመን ማንም የኢትዮጵያ መሪ ህዝብን እንደ ህዝብ የሰደበ የለም። የመጀመሪያው ሰዳቢ አብይ አህመድ ነው። እንዲህም ሆኖ የሚደግፈው ሂድ ባህር ዳር ትናንትና ከትናንት ወዲያ በነበረው ሰልፍ ስቴዲየም ሙሉ የሚደግፉት ማለት ነው። ስለዚህ ይሄ ሰውዬ ፏ ብትን ብሎ መኖር አለበት ህይወቱን። አይታወቅም፣ ከስልጣን ሊባረር ይችላል። የኔ ጌታ ቆንጆ ቆንጆ ቤቱን ዱባይ ላይ እየገዛ ነው። በደንብ አድርጎ እየሄደ ቼክ እያደረገ ስንት ፕላስ ዋን ነው፣ ስንት ፕላስ ቱ ነው፣ ስንት መኝታ ቤት ነው፣ ስንት ሽንት ቤት ነው እያለ ቪላ ነው፣ ጂ ፕላስ ዋን ነው፣ ሪል ስቴት ነው፣ ዱባይ ላይ የሚያማምሩ አለ እየገዛ ነው። አሁን ደግሞ ፕራይቬት ጀት ይገዛል። ከኛ ሀገር መንግስት ጋር የሚገናኝበት ጠዋት ጠዋት ሲደብረው ኢትዮጵያ ብር ነው የሚመጣበት ፕራይቬት ጀት ያስፈልጓል። ይሄ ደግሞ የግል ነው። መኝታ ቤት አለው፣ ሽንት ቤት አለው፣ እንግዳ መቀበያ አለው። ሂዝ ሂሮ። ይሄ ነው ለኢትዮጵያ የሚያስፈልጋችሁ እናንተ ቡዶች። የትግራይ ህዝብ ግፍ፣ የትግራይ ህዝብ መሪ፣ የትግራይ ህዝብ መሪ የነ ስዩም መስፍን፣ የነ አቦ ፀሐዬ፣ የነ መለስ ግፍ ገና በአብይ አህመድ አፍርድሜ ትግጣላችሁ፣ ገና ትግጣላችሁ። እኔ ደስ ነው ያለኝ። ኮንግራ ብየዋለሁ። እንኳን ያደረገለት እግዚአብሔር። መዝረፍ ካልቀረ ፐብሊክሊ ነው በቃ እንዲህ በአደባባይ ለዛውም በኢትዮጵያ እንትን አርማ አይደረግም ብሏቸዋል። በኢትዮጵያ አርማ ኢትዮጵያ ውስጥ የሚበራ አይሮፕላን አርማው ከኢትዮጵያ ውጭ በሆነ ኢማጂን ተደርጎ ማይታወቅ ማለት ነው። በቃ ይሄ ነው የሚያስፈልግ። አንተ ጉግማንጉግ ይሄ ነው የሚያስፈልግ። በቃ እንደዚህ አይነት ሂትለር ለእናንተ የሚያስፈልጋችሁ እንደ ደርግ በራችሁ ላይ የረሸነ እንዳታነሽ ሬሳ እያለ ወረቀት ፊታችሁ ላይ ለጥፎ እንዲህ እንደ ደርግ አይነት የሚያስፈልጋችሁ፣ ወይ ደግሞ እንደ አብይ አይነት ሚሊዮኖችን እያስራበ በቦረና ከብትና ሰው ተደባልቆ እየሞተ በወለጋ ሰው እየሞተ ኦሮሞ በዘመኑ ለምኖ ማያውቅ ኦሮሞ ለምኖ እየበላ በየመንገዱ በትግራይ ሰው እየሞተ 4 ዓመት በአማራ ሰው እየሞተ በሚሊዮን ተማሪዎች ተቋርጠው ከትምህርት ቤት እናቶች በቀን አንዴ ምግብ አጥተው እንደ ቅጠል እየረገፉ የግል አይሮፕላኑን ገዝቶ ፏ ብትን ነው የሚለው አብይ አህመድ። ምን አባታችሁ ጎሄድ እኮ ነው የምላችሁ። የትግራይ መሪዎች ግፍ ገና አፋችሁ ላይ ያራባችኋል። ፖፖ ያስፈልገው ክፈት አፍን ነው የሚልክ። አንዱ ንፍጥ ሲጎረጉራን ነበር ፓርላማ ውስጥ ቁጭ ብሎ አፍ ውስጥ ይከተዋል ብዬ ጠብቄ ነበር። እንደውም አልከተተው። አይስዊር እኮ ነው ግማታ ቡዳ ሲያስጠሉ። መለስ የመራው ፓርላማ ውስጥ ንፍጥ የሚጎረጉር ደግሞ ካሜራ ምን ሆኖ እንደሆነ እሱ ላይ ተክሎ አፈር ብሉ። ምን ጉር ናቸው እነዚህ ቆዳ ሁላ። አትሳቁ ጋይስ። እኔ እኮ ታሬ ነው የማወራው። ያስቃል። አሁን የምናገረው ነገር አትሳድ አላስገባ። ምን ልሰራ ነው የምትልከው አሁን አንተ? ምንድን ነው ሊንዳ? ደህና ነሽ ወይ? እንዴት ነሽ? ወከርዬ እንዴት ነህ? ሰላም ነው አለሁ። ቴዲሻ ደህና ናችሁ? ለእኛም ያስፈልገናል አውሮፕላን እንገዛለን። ዘርፈን አይደለም ግን ሰርተን ነው። ደጉ ምን ነበር ምን ታውራን የገባኸው? የአብይ በጣም ደስ ብሎኛል። ፕራይም ሚኒስተራችን ክቡር ዶክተር አብይ አህመድን ስላየሁት በጣም ደስ ብሎኛል። በቤትሽ አንተ ጎበዝ ነህ። ክቡር ንጉስ እኮ ነው እኮ እሱ ንጉስ እኮ ምን ያደርጋል? ንጉስ እኮ ምንም ነገር ማድረግ ይቻላል። አታውቂም? የክብር ዶክተር ፕራይም ሚኒስተር አይደለም፣ ሂዝ አ ኪንግ። አንተ የምትኖርበትም ኪንጎች ሚሊዮኖች እያስራቡን አይሮፕላን የሚገዙት ኢትዮጵያ ህዝብ መች ከረሃብ ወጥቶ ያውቃል?
ዶንቆሮ አንተ ግን አሁን ልጅ ወልደህም ይሄ ግፍ መናገር አታቆም። ያንስ ፈነዳ ካቀረሸክ ኖ ኢትዮጵያ እኮ ግልጽ እኮ እውነት እኮ ነው እኮ የኢትዮጵያ ሕዝብ ከችግር ግፍ መናገር አታቆምም ወይ? ነገ ልጅ የምትሆን አሁን አንተ ሴት አስደፍራል ትግል። ይሄ ግፍ አይደለም፣ ይሄ ሀቅ ነው። ሀቅ ነው። አዳምጥ። መንግስቱ ለማለት ምንድን ነው ያለው? ኢትዮጵያ ሁልጊዜ እንትን የምትለው ምን ብሎ ምን የተናገሩት? እኔ እኮ የልጅ እኮ ዛሬ እንዴት ብዬ ዳውራ አይ ምን እኮ ነው ሲሪየስ። እኔ ሊንዳ እውነቴን ነው የምናገርሽ። ኢትዮጵያ ሕዝብ መቼ ነው ከረሃብ ወጥቶ የሚያውቀው? መለዚህ ነው የፎገረን ሰዓት አለ በቀን 3 ምናምን እሱ ውሸት ነው። ግን ኢትዮጵያ ሕዝብ ረሃብ ነው። ረሃብ ሁሌም አለበት። ምን አዲስ ነገር እኮ አይደል? እውነት ለመናገር ገባሽ? እኔ ግን አንተ ስትሞት የት እንደምትገባ ግን እውነት በመስኮት ማየት ብችል አይክ ነበር። ያንተ መጨረሻ አላህ የት እንደሚከት ደግሞ አንድ ከስዩም መስፍን አጠገብ ነው የምታየኝ። እኔን ስነ ስርዓት አጁዛ ስነ ስርዓት ስማ። ቀደም ደግሞ ቲክታክ ላይ ምን አየሁ እዝጋፍን ምን አየሁ መሰለክ? በደንብ አድርጎ ሸክሽኮና ፈትጎ ካላደረገ አለ እንትን ይጠይቀዋል የሚል ሰውዬ ደግሞ አየሁ። ሙስሊም ምን ጉድ ነው? እንዲህ የሚል ቁርአናችሁ ውስጥ አለ እንዴ? ሚልስ ንገሪኝ፣ በደንብ አብራሪና ንገሪኝ። ቆይ ቲክታክ ላይ እኔ ዳውንሎድ አድርጌዋለሁ፣ አፍራለሁ አሁን እዚህ ማውራት። ቆይ ሌላ ቀን ወደዚህኛው ስልክ ልኬ ጠይቃለሁ። አንተ ትንሽ ተረጋግተህ ስለምታስብ አፍራለሁማ ባንቺ። አሁን ተናገሪ፣ ንገሪኝ። ፈትጎ ምናምን እያልሽ ነበረ። የቀረሽ ነገር የለም? ትንሽ አብራሪ። በቃ እንደዚህ አይነት ምናምን ብልግና ማረግ ሐላል ነው ምናምን እያለ በደንብ አድርጎ እንትን ካላረገ ያስጠይቀዋል ምናምን ብሎ ያወራል። ምን አይነት ዘመን እንደደረስን አላውቅም። በጣም ገርሞኝ ሰዓት ጠይቀዋል ብዬ ዳውንሎድ አደረኩ። ግን እዚህ ውስጥ ትልቁ ስልኬ ውስጥ ነው። ወደ ትንሹ ስልኬ ልከውና ነገ በእናንተ ላይ የለም እንደዚህ የለም ይደርዛ በእናንተ ላይ ችግር የለም። ዝም ብሎ ነው የሚገባው። ሰዓት ስነ ስርዓት እንደሱ አይደለም ያለው። አፈር ያስበላል። እንደሱ አይደለም ያለው። አገላለጹ ሌላ ነው። አሁን ዝጋፍን እንደሱ አይደለም፣ ግን በዲን ነው ያለው። በዲን ውስጥ እንዲህ ካላደረገ ምናምን ያስጠይቀዋል፣ ራሱ ሰሃቡን ያስጠይቀዋል ምናምን ሳምቲንግ ነው ያለው። ብቻ ነገ አሰማሃለሁ ሌላ ዲፕ ውስጥ እንዳልገባ። አገላለጹ ጥያቄውን በደንብ ለመመለስ ያው ጥያቄውን በደንብ መስማት አለብኝና ግን ያው በሪሌሽንሺፕ ላይ ሀቅ አለ። የባል ሀቅ የሚስት ሀቅ የሚባል ነገር አለና ሀቋን ልታሟይላት ሀቆሽን ልታሟያለሽ ግድ ነው። አለበለዚያ ሀቋን የማታሟይ ከሆነ ትጠየቂያለሽ። ይሄ ግድ ነገር ነው። በዛም ነው ከዛ አንጻር ሊሆን ይችላል። ግን ጥያቄ ግን በሌላ ጊዜ በደንብ አድርገሽ ብትጠይቂ እና መጠየቅሽ ደግሞ አሁን አብዛኛውን ጊዜ ምን አለ መሰለሽ በእኛ አሁን አብዛኛውን ጊዜ እዚህ እንትን ለፕላትፎርም ላይ በእናንተ 4 ማግባት ይፈቀዳል ይሉሽና ይጠይቁሻል። በእነሱ እኮ ስንት ማግባት እንደሚፈቀድ እኮ አይታወቅም። የለም ምንም አያውቁምና እንደዚህ ኮምፔር እንዴት ነው እኛ ጋር እንደዚህ ማድረግ ይቻላል ብለሽ አስቢና ነው መጠየቅ ያለብሽ። አብዛኞቹ 4 ለምን ታገባላችሁ ይባላል። ከዛ እሺ እኛ ጋር 4 ተፈቀደ እናንተ ጋር ስንት የተፈቀደው አያውቁም። ከዛ አንጻር እነሱ ያውቁታል። አንድ ለአንድ ነው ምንድን ነው አያውቁትም። አንድ ለአንድ የሚል ነገር የለም። ኬት አምጥተው ነው ኬት አምጥተው ምን አንድ ወንድ ለአንድ ሴት ይላል አለ መጽሐፍ ቅዱስ ውስጥ። ምንም ታው ኬት መጡ ሜቱ ጋር የትኛው ጥቅስ ላይ የሌለ እኮ አንተ መጽሐፍ ቅዱስ አምጥተው? አዎ ኧረ ዝጋ አንተ ደግሞ ውሸት ግበጣ ተባለ። የለም እሺ አንቺ ነገር አንድ ሰው ለአንድ የሚል መጽሐፍ ቅዱስ ላይ ወይም አንድ ሰው አንድ ያግባ የሚል እንደዛ ከሆነ ታዲያ ሰለሞን ስንት ሚስቶች ያሉት ታዲያ ኬት አምጥቶ ነው መጽሐፍ ቅዱስ ላይ እንትን ብሎት ነው? ማን ነው ሰለሞን? ደግሞ ጠይቡ ሰለሞን ጠይቡ ሰለሞን ሁላ ሚስቶችና ቁባቶች ያሉት ታዲያ አንድ ሰው ለአንድ ከሆነ ታዲያ ኬት አምጥቶ ነው ያገባው? እሱ አሁን ዲፕ ውስጥ አታስገባኝ። እኔ መጽሐፍ ቅዱስ ከአንተ ጋር ለመከራከር አሁን እሱማ ያው በኦሪት ጊዜ እኮ ነበር ወንድማችን። ያው ግን ኦሪት ጊዜ የነበረው ምን አምላክ አልነበረም? ማን ነው ነበረው ታዲያ? ማን ነበር ሲመራ የነበረው ማለት ነው? አዲስ ኪዳን ሲመጣ ግን ክርስቶስ አስተካክሎታል። አንድ ሰው አንድ ሚስት እንዲያገባ ማለት ነው። ላስወጣው ነው ቴዲ፣ ያታሰጣ የቤት ልጅ ነው ተው። ማነው ላስወጣው ነው የሚለው? የቤት ልጅ ነው። የአቢ ደጋፊ ቀንደኛ ሰድቤ ጨጓራዬን ጨርሶ በጣፊ ያስቀረኝ ሰው ነው ተው።
ቆይ ግን ወንድሜ ማለት ኦሪት ተሽሯል እንዴ? ግን ኢየሱስ ክርስቶስ እኮ እኔ አሁን አቁም፣ በቃ አቁም። ኖ አንቺ እኮ ነሽ የጀመርሽው እኮ። ለምንድን ነው ዲፕ ዳውን ስንገባ አቁም የምትይው? ጀመር ነው ምን አባ ዲፕ ዳውን ትገባለህ? እኔ ያልኩህ እንዲህ ተባለ በሙስሊም ግን አንተን ነው የምጠይቅህ። ቆይ አንተ ሌሎቹ ይናደዳሉ፣ አንተ ግን ትዕግስት ስላለህ ልጠይቅህ ነው። ግን አሁን ሳየው እዚህ ስልኬ ውስጥ ነው ያለው። እኔ እንዲያርጌ እነግርሃለሁ። ወደዚህኛው ገለብጠውና አሰማክና ምን ለማለት እንደሆነ ልጁ ተሳስቶ ነው ወይ ማለት ሃይማኖቱን አንዳንድ ሰው ታውቃለህ፣ በጴንጤዎቹም አሁን ዲፕሊ መጽሐፍ ቅዱስ የሌለውን ሲሰብኩ ትሰማለህ። እንትን ሚዲያ ላይ የሌለውን መጽሐፍ ቅዱስ ስትፈትሸው የለም። በሙቀት ነው ገባሽ? በስሜትና በሙቀት እና ልጁም ስቶ እንዳይሆን ነው ገባሽ? ሁሉም ሃይማኖት ሰባኪ ትክክል ነው አለ። አንዳንዴ በስሜት ነው ሄዶ አንድ ሰው እንደዚህ አሁን ብዙ ነገር ያልተጻፈ ነገር ችግሩ ምን አለ መሰለሽ፣ እኛ በኤቪደንስ አንሄድም፣ በተጻፈ ነገር። አሁን አብዛኞቻችን በቃ መጽሐፉንም አናውቀውም፣ ምን እንደሚልም መጽሐፋችንን አናነበውም እና ዝም ብለን ከራሳችን አሁን ቅድም እንዳልሽው አንድ ሰው ለአንድ ነው የሚባል ነገር የለም። የትም ቦታ ላይ አታመጭ መጽሐፍ ቅዱስ ግን ሰው አንድ ሰው ለአንድ ነው ምናምን ይልሻል። አልተጻፈም፣ የለም፣ የሌለ ነገር ነው። በዘልምድ ነው አብዛኛው ሰው እንደዚህ የሚያወራው። ከዛ አንጻር ነው መሆን ያለበት እና ያለ ነገር ኤቪደንስ የተጻፈ ነገር ከዛ ነገር ላይ ሰው በሙስሊምም ያወራና እንደዚህ እኮ ተብሏል ከየት አምጣ ማለት አለብሽ። እየቃምክ ነው እንዴ ሰውዬ? ምንድን ነው አፍ ውስጥ የሚላወስ ነገር ያለው? ያ ዛሬ በእናትሽ ምርጫ አገኘሁልሽና ዝም ብዬ እናንተ ጋር አለ እንዴ? አብይ እንትን ፕሌን መግዛቱን ምክንያት በማድረግ እንትን ገዝቻለሁ። ምን አንድ ሙሉ ነው ያወራው። ምንድነው እንደ ህንድ ሀገር ነው ያለው ሞቶር እየነዳክ አንድ ምንድነው ያወረድኩት? አንድ ሌብል ነው ያወረድኩት ቢሉ ሰዎች አሉ። ጠርሙዝ አንተ ነው የሚወረድ ነገር ጫት ይወርዳል እንዴ? ጫታ በጫትል ጫት ቀማደ ይለኛል እንዴ? ሳውዲ ተቀምጦ ማሳሰር ነበር አንተን እዛ ወከርዬ አውሩ እስኪ ቴዲሻ ወይ ሊንዳ እንዴት ነሽ? ኧረ በእናትህ በውስጥ ምንም ነገር ሼር አላደርጋለኝ ስልኬ። በእናትህ ሰው መልዕክት ልኮልኝ አሁን የሆነ ልጅ አሁን የዘመዶችሽ ቤት ልገባ ነው፣ አሳይሻለሁ። እሺ የዘመዶችሽ ቤት እየገባሁ ነው። በአንዴ ምንድን ናቸው ዘመዶች? ዛሬ ነው ፏ የምትለው ምግብ ቤት ነው። ባንዳ ትግራዋይ እኮ ነው ይሄ ባንዳ ትግራዋይ። ምንድነው አልከፍት ያለሽ ድንጋይ ሜሴጅ በውስጥ የሆነ ሰው ብታይ በቃ ስልክ ያላቸው ለምን ብሎ ካረክሽ መልእክት ስልክ አይመጣም። አሁን አንቺ ጋር ይሄ ቪዲዮ ሼር የምትደራረገው የለም ትግራይ ላይ እናቶች ትዴቶች አንዳንድ ብቻ የሚያሳዝን ነገር ሲያለ ቀይ አበራብኛል ሰስፔንድ አድርጎኛል አላልኩም። ተሻም ምንድነው ደግሞ ይሄ እና እኔ ኤርትራዊ ነኝ እንደ ዘመዶች የምትለኝ እና እንደ ኤርትራ ሆንኩኝ እንዴ? ከመቼ ጀምሮ የመሸታ አንድ ቋንቋ አንድን እንገናኛለን ምናምን እናትና ነበር። ያው እንግዲህ ትግርኛ ነው የሚያዘፍኑት። ሌላ ማንነት ካላቸው ሌላ ዘፈን ለምን አያዘፍኑም? እኔ እኮ ይገርመኛል። ትግራዊ አይደለን የሚሉና ትግርኛ ያዘፍናሉ ደንቆሮች። ይሄ ራሱ መሶበርቅ የራሴ ነው። አምጣት እንዳው ልስደባት። ትግርኛ ለምን ታዘፍናለች? ትግራዊ ካልሆነች ትግራዊ ካልሆነች ለምን አባዋ ትግርኛ ታዘፍናለች? እናንተ የራሳችሁ ጉዳይ ነው፣ ተነጋገሩ። እኔ ምን አገባኝ? አንተ ነው በዛ በእንትን በጀበናው የምትፈነክተው። አይ ሰው እንዴት ነው አሁን ሲሳደብ አይሽ ታች ያለው ማን ነው የሚባለው? በአንድ አስገቢው ደግሞ ዘፈኑ ራሱ የራሳችን ነው፣ የትግርኛ ነው። የዚህ የትግራይ አንድ ናችሁ እኮ። ለዛ እኮ ነው ዘመዶች ያልኩሽ እኮ። ታውቂያለሽ፣ አሁን ኤርትሪ ነው ታውቂያለሽ። እኔ በጣም ይገርመኛል። ትግራይ አይደለም ይሉና አልባሶ ይሰራሉ፣ እንደ ትግራይ ወርቅ ያደርጋሉ፣ መሽረፈት መንከሽከሽ ይጠቀማሉ፣ አምባሻ ይጋግራሉ፣ ትግርኛ ይዘፍናሉ። እኔ እኮ በጣም ነው የሚገርሙኝ።
እንዴ ወይ ኢየሱስ ጌታ ነው። አይ ግን it is our music ያ ቀሳነት የኛ ሙዚቃ ነው እኮ ገርሞኝ እኮ ነው። እነሱ እንዲህ አይደለም፣ እነሱ ተጎምጸጽ ነው። አውር ሚውዚክ ምናምን ራስ ዘፈን እንዳወጣ ሰው አውር ሚውዚክ ይላል እንዴ? እኔ እኮ አንዳንድ ሰው አርፋችሁ ለምን ህይወታችሁን አትኖሩም? የኛ ምናምን ምን አባካ ገባካ አንተ ደግሞ ኦርደር ታይዘናል ደግሞ እኔ እንዳንድ ልጅ ታሳዝኑኛላችሁ። አላለም ምን ልትበላ ነው የገባው እዛ ቤት? ጫልቅም ነው አሬማ የምንጫት ነው የምንቀማው አልቀምም በኋላ ነው የምንቀማው። እና ምን ልትሆን ነው የገባው? ቤቴ ነው እዚህ ቤቴ ቆይ ሆቴልክ ነው የከፈትከው? ኧረ እኔ ሆቴል ምን መክፈት የደሃ ልጅ ኬታ ምጥጭ ነው የምከፍተው። እና እንደናንተ አልዘረፍክ ነው ቡና እንደናንተ አልዘረፍኩኝ እኔ እንደናንተ አልዘረፍኩ ያዘረፈ ዘመን የለኝ። ምን ነው ደግሞ ነገር አሸተትክ? ላስወጣክ እንዴ? ነገር አለክ። እኔ ካልጮኩና ካልተናደርኩ ያምሃል አይደል? ማን ያስወጣው? ቴዲ ያስወጣው? ተው ቀልዱን ነው። ቴዲ ነቀልከው። ያን ታገሳለ አስወጣው ቀልዱን እኮ ነው። እንዲህ ነው የሚያደርገው። እሱ እኮ ቀልደኛ ነው። እንዲህ ነው የሚያደርገው። እውነቱን እኮ አይደለም። እኔ ሊያበሽቅ ሲፈልግ ተመልሶ ላከልክ። ሰዎች እናደዳሉ። መስዋዕት እናደድ እሱ አይደለም ለነገሩ ሳድ እንደኔ የሚታገስክ የለም። እኔ አንተ 4 ዓመት ደክመኸኝ ነው የተውኩህ። በቃ ከአንተ ጋር ፖለቲካ አላወራም ብዬ። ግን አንዳንዶቹ አይታገሱም፣ አያውቁህም። ለዛ ይበሻቀጣሉ፣ ይበሳጫሉ። ለዛ ነው ያስወጣክ አጆካ። እሱ እንዲህ ነው የሚያደርቅ። በቃ የአብይ ቀንደኛ ደጋፊ ነው፣ ቋሚ ተሰላፊ ደጋፊ። ተሰዳድበን ሰድቤው ድክም ብሎ የተውኩት በቃ ሰለቸኝ። መጨረሻ በቃ ማልኩኝ፣ አልሰድበውም። ግን ከኔ ጋር ምንም አይነት ፖለቲካ እንዳታወራ ብዬ። ሰላም እንደምን ዋላችሁ? ሰላም አማን ናችሁ? አለን እግዚአብሔር ይመስገን። ነው መኖራችሁ ነው። ያፕ ቴዲ አታወራም እንዴ? ማሪ ወይ ማሪ አታወራ? ትናንትና ሂዳለች። አሁን ሚስቴ ብልሽም ችግር የለውም። ሂዳለች። አሁን ሚስቴ ብልሽም ችግር የለውም። ሊንዱ ሚስቴ ማሪ ስትሄድ ሊንዲ ለቴዲ ማን እንደመረሽለት አየዋት እኮ ማን እንደመረሽለት አየዋት። ለቴዲ ማን እንደመረሽለት ያችን ልጅ አየዋት። ሙይ ወዳት እኮ ስማም። ግን ትግሬ አማርኛ ታውቃለች ወይ ነው? አሁን በውስጥ ለመጻፍ አልችልም ብያለሁ። ዘግቶኛል ሜሴጅ። የሰውም አይመጣም የኔም አይሄድም። ግን ባወራት አሁን እሷ ልጅ ለወንድሜ ምናምን ብላት በምን ቋንቋ አወራታለሁ? ትግርኛ አማርኛ ትጽፋለች? አላውቅም። ትግርኛ እንግሊዘኛ አታወራም እንጂ እንግሊዘኛ አትጽፍም። እኔ እንጃ። አረብ ሀገር ትመስለኛለች። ግን ሁኔታዋን ዩኒፎርም ምናምን በአረብኛ ነው። በአረብኛ ማውራት ማን ይጽፈው? እኔ አረብኛ ጽፋለሁ እንዴ? እኔ ወደ አንቺ ጽፋለሁ፣ አንቺ ወደ እሷ ትጽፊናታለሽ። አንተ ምናዊት ምን ትጽፋለህ አንተ? ምንኛ በአማርኛ ጽፍልሻለሁ ወይ በእንግሊዘኛ፣ አንቺ ለእሷ በአረብኛ ትነግሪያታለሽ እኮ። እንዴት አድርጌ ስፔድ አደርገዋለሁ? በድምፅ ነው የምነግራት ወይስ በጽሁፍ? ቮይስ ሜሴጅ ለምን አይልክላትም? ቮይስ ሜሴጅ ስልኳ መቼ አግኝተን ወከርዬ? ያለ ስልክ ቮይስ ሜሴጅ ይቻላል እንዴ? የት ነው ታዲያ የምታውቂያት? ቲክቶክ ላይ ብዙ ክብር አለኝ፣ ብዙ መውደድ አለኝ። አባት ኑርልን። ጠፋ ይመስገነው፣ ደህና ነን። ብቻ ጽቦ ሁሉ ሰላም። አብይን አይተህ ተናደነ የገባኸው?
ሞታል መሰለኝ። ምንድነው እዚህ ደግሞ የሰቀሉት ብዬ እኮ ነው። ማን አባቱ ነው እዛ የተሰቀለው? ወይ በቃውም እኔ አይሮፕላን ስለገዛ ደስ ብሎኝ የግል አይሮፕላን ስለገዛ ኢትዮጵያን በድህነት በራብ እየጨፈለቀ መዝረፍ እንዴት ማለት እንደሆነ ስላሳያችሁ ኢንፎርሜሽን ስደርሱ መስማት ምናምን ብዙ ደስ ለማይለኝ ምናምን አሳልፈዋለሁ ወይም ዝም ብዬ ዘለዋለሁ እንጂ አልሰማም። በኢትዮጵያ ላብ እየገዛ እንዴት ነው ማልሰማው? በደንብ ሰማሁ። ገዝቷል እንጂ የ80 ሚሊዮን ግን ባይዘው ማለት ነው። ጀግና ነው ግን ይመቸው። አቦ ለዚህ ህዝብ አይመቸው ይገባዋል። አዎ እኔ ለዛ እኮ ነው ቆሰም ቢሆን ይብላ ይርገጣቸው በደንብ አጎዴ እሽሩሩ ስትለው የህዝብ ማለት ነው። እሽሩሩ አይወድም ባይዘው ገብቶታል። በቃ የህዝብ ባህሪው የአብይ ደጋፊ ሆንሽ አይደለም እያልኩክ ነው። የኢትዮጵያን ህዝብ አብይ መበቀል ስለምፈልግ ነው። የትግራይ መሪዎች ሰረቁ ዘረፉ አይደለም የሚለው መርከብ ሰረቁ ብሎ 5 ዓመት አስሮ ክንፈዳኛውን የግል ጸብ ስለነበረብኝ የግል ቂም ነው እንጂ ከጠቅላይ ሚኒስቴሩ ጋር የግል ቂም ስለነበረባቸው እንጂ ጠቅላይ ሚኒስቴሩ ክንፈዳኛው የሰረቀው መርከብ እንደሌለ ምንም ማስረጃ እንደሌለ ነፃ ናቸው። አውሮፕላን ጣቢያ ውስጥ ተገኘ ምንድነው ያለው? ኤርፖርት ውስጥ ተገኘ አውሮፕላን እኮ ነው። እንደዚህ አይነት አላጋጭነት እኮ ታይቶ ሰምቶ አያውቅም። እኔ በዚህ ደረጃ የሚያላግጥ መንግስት አይቻልም። ኤርፖርት አውሮፕላን ተሰረቀ ጠፋ ተብሎስ ከዛ በኋላ ተገኘ። የት ኤርፖርት? ድሮስ ኤርፖርት ቤታችን ውስጥ ሊገኝ ነው እንደ አውሮፕላን ኤርፖርት ውስጥ ነው የሚገኘው። ተአምራት ነው። ኤርፖርት ውስጥ ተገኘ አውሮፕላን ነው። ይገርማል ብቻ። ስለዚህ ዩዲዘርቭት ኢትዮጵያ ዱርዬ እኮ ነው በነገራችን ላይ ይገባቸዋል። ምኑ ግን ይበለው ይሄንን ህዝብ ይበለው ነገሩ። አይጠገብም። ቀዱማ አይጠገብም እኮ ባይዘው ምንም አይጠገብ ቀድ ነው አለው። ግን የሚገባው ለህዝቡ ይገባዋል። በቃ ልኩ በመጠኑ ነውና ገብቶታል። ንቀህ ረግጠህ ምናምን እንደዚህ አብጠልጥለህ ካልሆነ በስተቀር ወይ ህዝቡ እንዳይቆጣ ህዝቡ እንደዚህ እንዳይል ብለህ እንደዚህ እንትን ካልከው ሽቅርቅር እንትን ካልክበት በቃ ላይ ነው ወጥቶ ቁጭ የሚለው። እስቲ ወንድ ነው አሁን ሰልፍ ይውጣ ራበኝ ብሎ ይውጣ። የትግራይ መሪዎች ደም ይፍረድ። ያልበላችሁ ጀግና ነው አሁን ሰልፍ ወጥቶ የሚቃወመው። አይወጡም። ጤፍ 19 ሺህ ብር እየተገዛ ያልወጣ እኔ ዛሬ 5 ዓመት ኢትዮጵያ ደርሼ ስመጣ 4500 እስከ 5000 ነበር ከነማምጫው። አሁን 18500 የጤፍ ብቻ ተብዬ መደብ አለኝ እኔ በየወሩ በየሁለት ወሩ። ለእናንተም ተረፈ እንጂ እናቴ ይገባዋል። እኔ በበኩሌ ይቅርታ አድርግልኝና ትግራይን አፌክት ስለሚያደርግብኝ ነው እንጂ ትግራይ አገር ብትሆን ኖሮ አብይ ከዚህ በኋላ እኔ እኮ ከ400 ከ500 በላይ ቤተሰቦች ኢትዮጵያ ውስጥ ነው ያሉት። ኢትዮጵያን አፌክት የሚያደርጋት ነገር ቤተሰቤንም አፌክት እንደሚያደርግ እኔንም ጭምር እንደሚያሽመደመደኝ ያውቃሉ። ግን እንደ ኤልያስ ሊያርጉ አይችሉም። የኔ ቤተሰቦች ለጻድቃን የመጣ ለኃጢያን የመጣ ለጻድቃን ይተርፋል በሚለው እንደ እድል ሆኖ ያሉት መሀል ሀገር ነው። እንደዛም ሆኖ ግን እኮ ነው እያልኩህ ያሉት። እኔ እኮ ኢትዮጵያ ጌታቸው ይቀጥል ማለት የነበረብኝ እኮ እኔ ነኝ። ምክንያቱም ጌታቸው ከቀጠለ አድዋ መቀሌንና ሽሬን እየመራ ትግራይ ነፃ ትሆናለች። ነፃ ሆነች ማለት ከአብይ ጋር ተስማማ ማለት ነው። ጌታቸው ከአብይ ጋር ተስማማ ማለት የኔ ቤተሰብ መሀል ሀገር ተረጋግቶ ይኖራል ማለት ነው። ትግራይ በባርነት ውስጥ የኔ ቤተሰብ ደግሞ በኑሮ እየተራቆተ በነፃነት ውስጥ ይኖራል። እኔ መሀል ሀገር ቤተሰቤ ህልውና ያለ ሴትዮ ኢትዮጵያን በዚህ አክል ጠልቼ ህልውናው ትግራይ ውስጥ ያለ ሰው ኢትዮጵያን መውደዱ ነው በጣም የሚገርመኝ። ለኢትዮጵያ ሰላም መመኘት የነበረብኝ እኮ እኔ ነኝ። ለምን ነገሩ ተገላቢጦሽ የሆነው? ጋይስ ምንድን ነው? ሜንታል ኬዝ ነው እንደያዛቸው። የኔ ቤተሰብ እኮ ነው ዋጋ የሚከፍለው በኢትዮጵያ አፌክት ስትሆን። እኔ ራሴን ቤተሰቤን ለማዳን የጌታቸው አካሄድ የትግራይን ህልውና ገደል ውስጥ ከቶ የትግራይን ህዝብ በባርነት ውስጥ ከቶ በአብይ እጅ የትግራይን ህዝብ ጥሎ ኢትዮጵያን ማዳን ነው አይደል? የሱ ስራ የነበረው። ያ ደግሞ ለእኔ ለቤተሰብ ይጠቅመኝ ነበረ። እንደ እውነት ከሆነ ሰልፍሽ ብሆን ሰው ወዳድ ብሆን ራስ ወዳድ ብሆን ቤተሰቤን ወዳድ ብሆን እኔ ለእኔ ይጠቅመኛል የጌታቸው አካሄድ። እኔ ግን ጌታቸውን የምቃወም መሀል ሀገር ህዝብ ያለኝ ሴት ነኝ። ትግራይ ያሉት አልቀውብኛል። አየክ ምን ያክል ዲፍረንት እንዳለን ትግራይ ከተወለዱ ማለት ነው። ኦ ማይ ግድነስ
እውነት ይገርመኛል። እኔ ኢትዮጵያዊ መሆንን እንደዚህ እንትን አሁን ደግሞ በጣም የሚያስቅሽ እኮ ማለት ነው ኢትዮጵያውያን ራሱ እኮ አይወዷቸውም። በጣም ነው የሚጠሏቸው። ኢትዮጵያዊ የሚሉ ማለት ነው በጣም ነው የሚጸየፏቸው። እስኪናገር እየጠበቅኩት የት ሄደ ይሄ እንትና ይሄ ስበር ምናምን የሚለው ማን ነው ሄደው? እኔም እየጠበቅኩት ነበር ሳረኝ። አይ ይሆናል እሱ ከሆነ ብዬ ነው። አንዳለ አውቄዋለሁ እኔም እና እየጠበቅኩት ነበር። እኔ አላውቀውም። ምን እንደሚናገረው እስኪናገር የምትሉት? አይ ይሆናል ልጅ አለ እሱ ከሆነ ብዬ ነበር። አለ ትግራይ አይደለንም ምናምን የሚለን ነበር በየቤቱ እየዞረ ትግራይ አይደለንም ምናምን ይለናል። ትግራይ አይደለሁም የራያ ልጅ ነኝ ትግራይ አይደለሁም አለ። እሺ ይሁንልኝ ችግር አለው መብት ነው አልኩት እንጂ ምን አገባኝ። ከፈለገ የራያ ከፈለገ የወሎ ይሆን ከፈለገ ምን ይመለከተኛል? እሱ ወሎዬ ከሆነ መብቱ ነው። አማራ ነኝ ካለ መብቱ ነው። የትግራይ መሬት ነው ትግራይ እንጂ እሱ እኮ ግዴታ ትግራዋይ ከፈለገ አሜሪካም እንደ ዜግነት መቀየርም ይችላል። እንኳን ማንነቱን ጾታውን መቀየር መብት አለው ሰው። ትግራይን መቀየር አይችልም እንጂ ስለዚህ ይከራከራል ሰው። አማራ ነኝ ካለች አልከራከረው ምን አገባኝ መብትህ ነው። ምን ማን ይከለክላል ታዲያ? ከፈለክ አማራ አይደለም ዋላ ሀመርም መሆን ትችላለህ እኮ ምን ዞሮ ትግራይን ግን አትነካትም። ንክች አታረግም እንጂ በቃ እንደማንኛውም ትግራይ መጥቶ መኖር ይችላል። ስንት አማራ አለ እኮ ትግራይ ውስጥ የሚኖር ነው። ቋንቋቸው ምንድን ነው ታዲያ? ትግራይ ካልሆኑ እሱ ነው የሚያስቀኝ። በቃ የሆነ መሰረት አጡ። በቃ እነዚህ እንደዚህ የሚሉ ሰዎች መሰረት አጡ። አንድ ጊዜ ዓለም ቤት ነው ያ እንደዛ ብለው በጣም እንትን ሲለን ማለት ነው ሲያበዛው ሰደብኩት አንድ ቀን ማለት ነው። ሙልጭ አድርጌ ሰደብኩትና ዓለምም አስገብታው ማለት ነው ምንድነው የምትፈልገው ምናምን ስትለው እኛ ትግራይ አይደለንም ትዴፍ ሆነን ስንት ዋጋ ከፍለን በዚህ ወጥቶ በዚህ ገብቶ እስከ ጋሸና ተዋግቼ ምናምን ይደናል እንዴ? ትግራይ ካልሆነ ለምንድን ነው ትዴፍ ሆኖ የሚዋጋው መጀመሪያውንስ? ወይስ ስለከፋው ትግራዋይነቱ የሚቀር ይመስለዋል የሚቀይረው ይመስለዋል? ከከፋኝ እኔ እናንተ ትግራዋይ አይደላችሁም ነው የምላቸው። እነዛ የሚያስከፉኝ ሰዎች ከኔ ጋር አንድ አይደላችሁም ትግራዋይ ልትሆኑ አትችሉም እላቸዋለሁ እንጂ የኔን ነገር ሰጥቼ አልሸኛቸውም። ምን ልልሽ ፈልጌ ነው መጣና ከዛ በኋላ የሆኑ የራያ ልጆች መጡ። አንዲት ሴትና የሆነ ወንድም ነበር። አንደኛው ሲሰማ አንድ ቁጥር ጽፈው ገቡ። ምንድነው የምትለው ከየት መጥተህ ነው በእናትህ ምናምን ብለው ሲዘነጣጥሉት ሸሽቶ ወረደ። ምን ብሎ አንድ እንደዚህ አይነት ፎቶ ስላደረገ ነው። እሱ ይሁን አይሁን አላውቅም። ያ አንድ ጊዜ እኔ ቤት የሚመላለሱ ነበሩ ህወሓት ደጋፊ መስለው ስበርም ወንድሞቻችን ናቸው የትም አይሄዱም የሚሉ። እኔ ግን አላውቃቸውም። የትግርኛ ተናጋሪ ፋኖች ማለት ነው። እኔ ሲሳደቡ የነበሩት ምንም ሳላረጋቸው አበባ አርአያ ለምን ትዘቀዘቃላችሁ ባልኳቸው። ኤኒሃው እዛ ቤት ገብቼ ጥያቄ ጠየቅኩኝ። እነሱ ቤት ገብተው ነበርና አንዱን ጠየቅኩት። ይቅርታ እኔ ትግራይ መሀል አልተወለድኩም፣ ትግርኛ ቋንቋም ከመስማት ውጭ አላወራም፣ ግን መሀል ሀገር ስለተወለድኩኝ ብዙ ማወቅ የምፈልገው ነገር ስላለ ነው። አሁን ብዙ ነገር ስላወቅኩ ነው ስለ ትግራይ። ኢቭን አውራጃ እንዳለ አሁን የሰማሁት፣ እንደዚህ ተንቤን አድዋ አድጋ እንደምትባባሉ አሁን የሰማሁት እና አንድ ደግሞ ማወቅ የምፈልገው ነገር አለ እና አንተ ትግሬም አይደለሁም አማራም አይደለሁም ብለሃል እና ከይቅርታ ጋር ሳትጮህ ሳትቆጣኝ ልታስረዳኝ ነው አልኩና የቤቷ ባለቤትም ችግር የለም ይነግርሻል አለች። እኔ ቤት ስለምትመጣ ኦኬ። ከዛ ኦኬ አማራም አይደለህም ትግራዋይም አይደለህም፣ ግን ኢትዮጵያ ውስጥ 84 ብሔር አለ። ሁሉም የየራሱ ቋንቋ፣ የየራሱ አመጋገብ፣ የየራሱ አለባበስ አለው። አሁን ትግራይ ብትሄድ የትግርኛ ሹሩባቸው፣ ወርቃቸው፣ ኢቭን ቡና ጀበናቸው፣ ማንከሽከሻቸው፣ መሽረፈታቸው፣ አምባሻቸው የሆነ ብቻ መለያ አላቸው። ይሄ ነገር ትግሬ ነሽ እንደ ይባላል። መለያ ኮድ አላቸው። በዛ ላይ ደግሞ ትግርኛ የሚባል ቋንቋ አላቸው። አንተ አማራም ካልሆንክ ትግራዋይም ካልሆንክ አለባበስክ ምንድን ነው? ምግብክ ምንድን ነው? ቋንቋ የምታወራው ያንተ መለያ አይደንቲቲ ቋንቋክ ምንድን ነው
ብትነግረኝ። ለምሳሌ ትግራዋይ ነኝ ካልከኝ ትግርኛ ታወራለህ። ካልሆንክ ግን ያንተ የራይት ሰበር የሚለው ቋንቋ ችለዋለሁ። ቋንቋ ማንነትን አይገልጽም ብሎ ይቁጫራ ነው። እንደዚህ አይነት የድንቁርና እንትን እኔ አላቅም። እኔ ቋንቋ አይደንቲቲን አይገልጽም አለኝ። እንዴ ታዲያ አይደንቲቲ ትግራዋይ አይደለም እኮ እያልክ ነው። ትግራዋይም አይደለም አማራም አይደለም ያልከው እኮ አይደንቲቲህን ነው። ስለዚህ የአይደንቲቲክ መለያ ቋንቋ ሊኖርክ ይችላል። ኦሮሞ ኦሮምኛ አለው፣ ጉራጌ የሚል ቋንቋ አለው፣ ትግራዋይ ትግራይ አለው፣ ሲዳሞ የሲዳምኛ ቋንቋ አለው። ኢንክሉዲንግ ሲሆን ግን አማርኛ ናሽናል ቋንቋ አለ ኢትዮጵያ የሚያግባባ። ግን አንድ ሰው በሲዳምኛ ሲያወራ የአይደንቲቲ ቋንቋ ስለሆነ ከሲዳማ ነክ እንዴ ብሔርክ ይባላል። እና እንዴት አንተነግን ያንተን አስረዳኝ ይለዋለሁ። ወደ ስድብ ገባ። እንዴት ቋንቋ ትጠይቂኛለሽ? እንዴት ያስረዳሽ? ማይገባው ለራሱ ማይገባው እንዴት ያስረዳሻል? መጀመሪያ ራሱ ሲረዳው አይደለም መሰለሽ። ዶሮን ሲያታልሏት በምናምን ጣሏት የሚባል አባባል አለ። ይሄ እንትን ነው የአብይ ኩሽ ፕሮጀክት ነው። የኩሽ ፕሮጀክት ብቻ ሳይሆን የኦሮሞማ ፕሮጀክት እንትን ለማለት ማለት ነው። ራሳቸውን አይደንቲፋይ እንዲያደርጉ ከትግራዋይነትና ከአማራነት እንዲነጡልና እዛ አካባቢ ላይ ትርምስ ይፈጥራሉ ምናምን ነገር። ከዛ በተራዘመ ሂደት ራሳቸውን ከዛ እየለዩ እንዲሄዱና እንጂ ራሳቸውን ክልል እንዲሆኑ አገር እንዲሆኑ ምናምን አይደለም የሚፈልገው። ያው እስከዛ አካባቢ አይደለም የሚለው ካርታቸው እነሱ የሚያስድ እቅዳቸው በተራዘመ ሂደት እኮ ምን ቋንቋ ይዘው ነው የሚወጡት? ቆይ ክልል ነገር ነው የሚፈልገው። ቆይ ለምሳሌ ምን እንትን ያደርጓቸዋል፣ አሲሚሌት ያደርጓቸዋል። ሊዲ አንዴ ለናገር ስለመወጣ መጀመሪያ ለምታረጊው የህዝባችንን ስቃይ ምናምን ነገር ልክ የምታረጊውን በሙሉ ምናምን ነገር በጣም ነው የምጋራው። በጣም እጅግ በገባሽበት ቦታ ሰምሻለሁ። እኔ መሀል ሀገር ነው ያደግሽው ምናምን፣ ግን የትግራዋይነትሽን የትግራዋይን በደል የትግራዋይን ቀን ከማታ ድምፅሽን ለማሰማት የምታረጊ ሁሌ በጣም ነው ማደንቅሽ። ሁለተኛ እነዚህ ትግራዋይ ነኝ አይደሉም የሚሉ ሰዎች እውነትም ትግራዋይ አይደሉም። በግድ እኮ ትግራዋይ ሆኖ አንላቸውም። በብዛት እኔ የማውቃቸው በብዛት ኢሮፕ ናቸው። ኢሮፕ ይሄ እንትን ወደ አድግራት አካባቢ ያለው አጋሜ ምናምን ነገር ኢሮፕ ናቸው። ውስጣቸው እንትን ብትያቸው ኢሮፕ ናቸው። ስለዚህ በኃይል ትግራዋይ ሆኑ ማለት አይቻልም። ግን ምንድነው ጥላቻቸው? ምንድነው? ለምሳሌ አንድ በጣም አዳምጠኝ ነፍሴ ታወራለህ፣ በኋላ ታወራለህ። አዳም ትንሽ ለማውቃቸው ማለት ትግርኛ ምዝራብ ተፈደው ትግራዋይ ደሃ ትግራዋይ ጽዩ ዘልኩ ትግራዋይ አይ ስህተት ስለሆነ ነው ባይዘው የተናገርከው። ወሞሲ ሮብሲ ካብ ማዕዚዮም ተጋሩ ይኮናን ዝበሉ ተጋሩ እዮም። ግን ትግራዋይ ኮነ ይፈልል ኢሮፕ ትግራዋይ ነው ዓሉ ቋንቋ አለው ነው ዓሉ መንነት አለው ሓቂ ኮይሞ እሳቶም ኣይኮናን ዘለና ንውግዖ ዘለና ሓደ ነጥቢ ሓዝሞ ብዛዕቶም ኢና ነዛረብ ፀኒሕና። ካብ ኢሮብ ከዓ ብሄረሰብ ኢሮብ እዮም፣ ቋንቋ ኣለዎም። ግን ትግራዋይ ዝብለሉ ዘይብልካ ኢሮፕ ታይ ምናምን ኢሮፕ ኮይኑ ዘመናት ዝነበረ ብአብዛኛው እንደም ብትግርኛ ገለ ዝዛረብ ገለ መሬታት ዝኾነ ኣሎ እስቲ ልናገር እኔ ያልኩ ያለው ኢሮብ ብሔረሰብ ራሱን የቻለ ቋንቋ አለው አይደለም። የተሳሳተ ነገር እየተናገርክ ነው። የት ነው የተሳሳትኩት? ኢሮብ እነሱ የትግራይ አካል መሆናቸው ኢሮብ ዝበሃል ማሕበረሰብ ተጋሩ ኢና እዮም ዝብሉ ትግራይ ዓዶም ትግራይ ምዃኑ እዮም ዝቃለሱ ንትግራይ ተጋሩ ኢና ዘይብሉ ክንደይ ደም ዋጋ ዝኸፈለ ህዝቢ ኮይኑ እሞ ይርደን። ግን ተጋሩ ይኮናን ኢሮብ ኢና ዝብሉ ኣለው የለውን ብሱሩ ለኢሮብ እኮ እዮም ቋንቋኦም ብሄረሰብ እኮ ትግርኛ ብሄረሰብ ኣይኮነን። ሰጥ ኣነ ኢሮብ ትግራዋይ ኮንኩን ክብሉ መብት ኣለዎም የብሎምን ይጢቐካ ኣለኹ ብሱሩ ተውጓዕ ዘለካ ስለደይ ተዋሕጠለይ ኣነ ባይዘወይ ብግልፂ ክዛረበካ
ኢሮብ ካሊእ ብሔረሰብ እዩ ካብ ትግራዋይነት ካብቲ ንሕና ተጋሩ ዝኾናሉ መንገዲ ተፈለየ ብሔረሰብ እዩ ግን ኣብ ትግራይ ክልል ኣካል እዩ ተጋሩ ኢና ኣብ ትግራይ ኢና ንነብር ኣብ ትግራይ ክልል ኣካል ኢና ናይ ብሔረሰብ ወረዳ ኣለዎም እዚ ሲ ምንም ዳውት የብሎምን እዚ ንጹር እዮም ኢሮብ ማለት ኣብዚ መፅኦም ዝቃለሱ ምስታውን ትፈልጦም ሰባት ኮለው ናብ ዝመፁ ሊንዲ ኣታውቂያቸውም እንደ እነ ፍሱሕ እነ ማዮ ዋ ومتى اخذت الشتاء انتهي مكرخرها هو ما هذا مس نحن እኛ ካነሳነው አጀንዳ ጋር ምንም ግንኙነት የለውም ኢሮቦች ናቸው አልክ እነዛ ኢሮብ ናቸው ቶም ትግራዋይ ኮናን ሎም ትግራዋይ ጻርፍለው ትግራዋይ ዘዋርለው አነ ኮይ ነገር አረ ጻርፈው ተጋጊኻ በቃ ህደጎ ተጋጊኻ አታውዲ ታውዲ ሰምደት ዋልካ አዳም ጽማሱይካ አዳም ጽማሱይካ ሱይካ እንተነይ ተበላይ ነው ወይስ አዳም ጽግደና ተራ እንዲዩ ተራ ከዛረው መካው ብጨረሻ እሺ አይ ናውጋና ድንገት መጽሐ እኮ ያብስሩና ያ ና ትግራዋይ ስለሰማኒ ትግራዋይ ጸርፍ ለዘዋር ለው አና እሽተ አይዋረዱን ህዝብ ኢሮብ አይዋረዱን ሓወይ ናተይ ትሪየላ ሓደ ሽማይ እንባ ህይወት እንባ ፈቃዳ ዝብል እንባ ፈቃዳ ማለት አበይ ምዃን መጀመሪያ ፍለጦ تفلت تخونك ما تقرأ تخونك بتخكل. أتا سمع فيلكا لا قاعد تعرف يلان إيروب خوينز تعرف يلا بشم إيروبي يلوسله تعرف أجن إيروبي مالته خوني. عبد ما تخوم زي كونه نجار مس إنفورمي تقبروا حزبنا. أتوازع جوا. أتود ترياليتي زارا بكالله ترياليتي زارا بكالله تجارو لودو تجارو كنا نقاطعنا ولا الله جن أنا نقدرك بزفلت أو مالتيو بس قاعدين إيروب يكونون يدقوا كذي يكون إيروب زخون زتعرفوا على إيروبينا تجارو يكونن زبلو بعجامشم تشفينهم عجامين أنا أقول جن وشتم إيروب زخونو تجراوا يتصرفوا تجراوا يزوردو تجراوا عندهم يتحرر زبلو على نشتا يوم ده يس جن أب سوشيال ميديا أب تفرال ترى إخايو مالتي على زيوم بسم كنت سوينا خيرنا ترى ديك أبو هلاي سلزي إيروبي ما يعتبر بقى زخونة إيروبا تايودسي خمزيلي تعرف تركا كود سلا حدا قل سويها إيروبي تعرفوا قلت هذا كم تعرف وعدك عطق سنبتي لهم سم بشم تقرأ عقامة تاي لهم عتات بوليتيكا وكاغلي تفلتو دك عاد فوتي كتي زلو على السوشيال ميديا أتاك زبل تقرأ واي ما هذا بمزحتكم منين أتعامل يقولكم تتعرفيكم قالت مغورار قال لم يدكم والله تجارو نمنتاي أمتى كي يوصيهم نأتوا هذا فانكل زبال قلا أوروبا يتاني يكونن كاترين أيقونن بقى حزسي بقى تكوي خاطر زلخ أيقونن أوروبا تايقونن حاسي خبزي بقى بحكي أوروبا تاي أقامي يفضل يتودي أوروبا تاي أيقونن ما الحاس قلت تفسد الزلس أوروبا تاي تولو بقى السودان سلا تولد بقى السودان تولد سلا زعلي تقرنيا بدن بكل تفتفنا هذا الزارة إيروبا تايو يولك على إيروبا أقامة إيروبا تايو تقرأوايو أبودي تقرأوايو بكاش زارب النستي سويلو تايز سويل كان زارب دليتك زارب مبتلني مثلني وا دليتك زارب مشان ما تخاوي من مسألة ما تحسن هذا تقرأ خطب على عقل إلى سمعك ያው አንተ የተናገርከው ያለያያል ትግራዋይ ነክት ብትን ግን አይፈቅደልካ አነ ካሱ ኢለ ይሰማዕካ ይብለካ አታ ምንም ዝበተካ ሊንዳይ አለሽ አለው እየሰማሁ ሊንዳይ አሁን የተሳሳተ ስለሆነ መከፋፈል ለመፍጠር ምናምን የሌለ ነገር አታምጣ ኢሮብ ምንድን መከብ ሓደ ኢና አነሲ ኢሮብ ሲብለካ ኣለኹ ታይሞ ሓንቲ ከእንትን ታውቂያለሽ አይደል ከደብረ ዘይት አዲስ አበባ ይሞላ ቤኔ ከዱከም አዲስ አበባ ነው ኢሮብና የኔ ሀገር ኢሮብን በደንብ ማቀው ህዝብ ነው እንዴት ነው አንተ እዚህ መጥተህ የሌለ ትርክት እንትን የምትሞክረው ይኸውልህ መከፋፈልን መበታተንን ለማምጣት የምትሄዱበት ርቀት በጣም ይገርመኛል እኛ አንደኛ ያወራ ነው ትግራዋይ አይደለንም ብለው የሚያወሩ ያለው እነዛ ስበረን ገለመለ የሚሉ ግለሰቦች ነው እኔ ህዝብም አላልኩም ኢሮቦች ግን አትበል የሌለ ትርክት እዚህ አምጣችሁ እኛን ለመበተን ሆን ብላችሁ እንትን ልትሉ ግን አንፈቅድም እኛ ደግሞ ዝም ብለን አንሰማችሁ አረዋክ ወሓሎ መስለን መንቆሮ ጣውንት ዛረው ማሰልኩም ሲ ካውሓስ መብተይ ምዝራብ ዝመሰለን ያ መብትኻ ምሻል መብትኻ ግን ኣብ ሽንት ቤት እንበራ ጽርጋ ክሸንግም መብት ይብልካን
እዚህ ታካት ላይ ተዛረብ ሰብ እሺ ቀጥል በኋላ ሀሳቡን ትመልስለታለህ ይናገር ሀሳቡ ያ ንምንታይ አረኖ ግን ምንታይ እንትን ሰብና ሓለይ ይመስሉ ገለ መለታ አነ እኮ ብጣዕሚ ማህበረሰብ ዝሓለይ እኮ ዝመስል ኦኬ አነግረካ እስቲ ናትና ናይ ትግራይ ችግር መን ይተዋና ኣብዚ ዘለሲ መን ይተዋና ተጠያቂ ኣብ ትግራይ ዝበፅሐ ኩሉ ማለት እዩ ተዋና ተጠያቂ መን እዩ ኣብ ውሽጥና ዘሎ ማሓድራኸ መን ኢኻ ተስኻ ተኣምን ላይክ ትግራይሲ ኣብ ሰዓት ዝኣተወቶን ከወፃን ዝኽእልን መን ሓይሊ ኢልካ ተኣምን ንባዕልካ ይጥየቀካ ኣለኹ እምባ ፈቓዳ ትበሃል ሰብ ኣይዛረብን ኤኒሃው ዝሓወ ኣነ ንዓኻ ኩሉ ዝሓተትካ ክምልስ እውን ግዴታ የብለይ መን ኢኻ እስኻስ መን ኢኻ ወፃኢ ኢኻ ትብለኒ ደሪኻ እሺ ንገረኒ በቃ ፕሊስ ኣነ ክዛረብ በቃ ፕሊስ ካብ ናተይ መልሲ እናተላዓልካ ትምልሰለይ ከይኮነሲ ንትግራይስ መን መዋፃእት ኢልካ ሓቀይ እሺ መልሰለይ እስኻ መን ሚትግበር ስዊካ ሚትግበር ባይዘወይ በዓት ከተእዘኒ ትሞክር እዚ መጥተህ ልታዘኛ ሞክር ንዓየስ ክትእዘኒ ትኽእሊ ሚትግበር ተዛረብ ኣይትዛረብ እስኻ ክትብለኒ ትኽእሊ ኣታ ተዛርበና እንዶ ኦኬ ሊዲ ኣብ ካሊእ ገዛ ክንዛረብ ኢና ብሰፊሕ ማለት እዩ ብጣዕሚ ኣነ ስኢሎም ኣብዚ ኣለው ካድሬታት ብዙሕ ካድሬታት ባይዘወይ ስኺ ናይ ህዝብኺ ችግር ይዝርደአኪ ግን ብዙሕ ኣለው ኣብዚ ፈሊጠካ ዝብሉ ካድሬታት ፈሊጠካ ኣለኹ ለካ ኣለኹ እስኻ ምንም እንትን የብሎምን ኣታ ገና ኣፍካ ክትከፍት ከለካ የድፈልጠካ ኢለካ ለና ህዝቦም ኣይርዶም ችግር የብሉ እንደለካዮ ካብቲ ደግእ ደለካ ፖለቲካ ኣልፍታትን ብዙሓት ኣብ ትግራዋይ ማትመስለኝም አንተ ሲጀመር ኦቨርኦል ኣታ ወደ ዛርብ እንታይ ዓይነት ቆፍቆፍ ኢኻ ዋ ኣዛርብ ተጋሩ ማስተዳደር አይቻልም። ሊንዳ ቆይ አንዴ ሊንዳ ተዛርቡ ቆይ ልንዱ ታገብራና ወንድሜ ቆይ ልንገርህማ ቆይ አንድ ጊዜ ይናገር ሀሳቡ ከጨረሰ አይደለም ተዛር ንምታይ ጸጥል ዘይሰማ ግዴታ አለ ወዲ ይስሉ ኢንተራፕት ትገብር አንተ አስማዕካ ባንዳ ያኻ ወንድሜ ልክ አይደለም አንተ የምታወራው ባንዳ ያኻ ተልእኾኔካ ትግራይ ንምትርማስ ንምፍራስ ዝሓዝካዮ ሓሳብ ከዓስ ኣነ ትሰብዐሉ ምንም ምክንያት የብለይ መን ይዘፍርስ ሓሳብኩም ያትፈርሱ ርእስኻ ባይፍረስ ወዲ ለማኒት ድርባይ ደደብ ጭፍን ደደብ ጋዕጋዕ ወድዛ በድባድ ተላኣኺ ኣታብሮሮም ወስባይ ኣብ መፅኹም ክትመቃቐሉ ግዛዕ ንዛዕ ስኢልኩም ናቁሸት ናገለመለ ናወረዳ ግዛዕ ብሄርተኝነት ሒዝኩም መፅኹም ኣብዚ ህዝቢ ክትከፋፈሉ ላሓይ ትበሉ ፀማማት ብዕራይ ሶሪ ሊዲ ተጻራፈ ይኮንኩን ሶሪ በቃ አመሰግናለሁ ሆዴ እሱም ቦታው ላይ ያለ ሰው ነው ሆዴ ሚዲያ ላይ የሚሰደብ ሰው አይደለም ገባ እንዴት ናችሁ ሰላም አለ ሰማለሁ ሊንድዬ ያለሽ ማሪ አለሽ እውነቱን እኮ ነው የሚያወራው ክፍሉም ገባሽ ለመሰለሽ ስም እየሰለቸን ነገር የትግራይን ክልል እየጠሩ ከከሌ ክልል ከከሌ እንደዚህ የሆነች ትንሽ ከተማ ይጠሩና እንደዚህ ተቋሞ አለ ይላል ይሄ አሁን ኢሮፕ ብሎ የጠራው ትግራዋይ ናቸው እኔ የምኖርበት ሀገር እስራኤል ሀገር ግማሽ ለግማሽ እነሱ ናቸው በሰላማዊ ሰልፍ ከኛ ጋር ሲወጡ ምን እያለ ነው ጓደኞቼ ሁሉ ናቸው እንደነሱ ናቸው እኔ እንደውም ሌላ ትግራዋይ ሌሎቹን አይደለም ማቀው እዚህ ጋር መጥቶ ሊለያይ ነው እውነቱን ነው አንቺ ጋር ይገባል እኮ ከኢሮፕ እንትን ነኝ የሚል ተጋሩ አንቺ ጋር ይመጣል ሊለያይ ነው ይሄ እንደዚህ አይነት ቋንቋ ምን ሆነው ነው ትግራዋይ ከሆነ ግን ያማል የሚናገር እነዚህ ሰዎች ምን እየሆኑብን ነው እኛ አዲስ አበባ ተወልደን ትግራዋይ መሆናችንን እንጂ ሌላ የምናውቀው ነገር የለም ትግራይ በሙሉ ስትታመም ነው የታመም ነው አሁን ቅድም ምን ስቲ መሰለሽ ተሰምቶኝ የገባሁት እቺ ስም መጥራትም ላይኖርብኝ ይገባል እቺ ጓራ የምትባሏ
አሰፉን ንቃ አያናን አክብራ ታወራልሻለች። በጣም የሚያሳፍር። እኛ የት እንደደረስን ነው በጣም ያዘንኩት። ወደ 900 የትግራይ እንትኖችና ፋኖ ታስረዋል እያሉ ስለዛ ያወራሉ። እሱን እንዳልታሰሩ አድርገው ሀለንጋይና ጓልራያ ቢታሰሩም የህዋት እንትን ከሆኑ ይታሰሩ እንደማለት ይሉልሻል። ኧረ የት እንደደረስነው በጣም የት እንደደረስን። ሌላውን አክብረን የራስሽን ትግራዋይ የምታንቋሽሽበት በጣም የሚያሳዝን ጊዜ ነው የደረስን። ሊንዳዬ በጣም ነው የሚያመውና ይህን ሴጣን ሰውዬ ፎቶ ደግሞ እንዲህ ድቅን ብሎ እንዴት ስልኩን ማየት አስጠላይ ነው። ማውራሽ ገልብጬ ነው ማውራሽ። አና እዚህ የሚመጣው አልሰማሽኝም?